ለምን ኩላሊት መሸጥ ፈለከ? ቦታ ለመግዛት ለቸርች ቦታ ሄድክ ዶክተር ጋር? በጌታ እንደዚህ ያለ ቀጥታ 9 ሰዓት ላይ ጠርቶን ማለት ነውና ሌሊት ጸልይ ያለው ሌሊት 9 ሰዓት ላይ ጠራ። 9 ሰዓት ላይ ምን አለ? እንዴት አለ? ልጄ አባቴ ሆይ አለ። ሰው የሚጠራኝ ነው መሰለ። አሁን በምን መልኩ ይጀምራል የሚል ነው። አሁን መጥቶ ይሄን ሲነግረኝ ማረጋገጫ አገኘው። በእንግሊዘኛ ያለው ነው በአማርኛ ብቻ ነው? እንደዚህ ሁለቱም ስም እንደዛ ነው። ቃይ ሆነ ስለ እግዚአብሔር ኢንተርናሽናል ቸርች ነው። ሰይጣንም 9 ሰዓት ላይ መጣ። እንደዛው ቀጥታ 9 ሰዓት ተንበርክከ ጸልይ ያለው መጥቶ ፊቴ ላይ ሲቆም እኔም ተነስቼ ቆማል። እንዴ ሰይጣን ፊት ለፊት ይቆማል እንደዚህ? ያው ጌታ ምን አይነት ነው መልኩ? ጥቁር ነው። ልክ አሞራ ይመስላል። ጥቁር አሞራ ህዝቡ የኔ ነው። አንተ እዚህ አካባቢ ምን ትሰራለህ ይላል። የቱኛውን ህዝብ ነው የኔ ነው የሚለው? በኢየሱስ ስም ሌላ ስሞችን ጠራለሁ። ከዛም አልፎ ለኔ ትልቁ መውጊያ በትር ሆኖ ከእጄ ሆኖ ትውስ ወጋ ማየው የበጉ ደም ሲል የበጉ ደም ስትለው በቃ እንደ ጉም ይተና። ከማውራታችሁ በፊት ለምን ገና እንደመጣ የበጉ ደም አትለው? ሚሊዮን ነገር መስማት ፈልጋለሁ። ምን ሊላይ ነው ትላለህ? yes ከሱ ግዛት ውስጥ ያሉትን ይነግረኛል። ከነቢያቱ መካከል ይነግራል። እነማን አሁን መጥራት አልፈልግም። ትንቢት መናገር ነብይ ያስብላል። አዎ በደንብ በክርስቶስ ኢየሱስ ያመነ ሁሉ ትንቢት መናገር እንዲችል ይነግራል። ታዲያ ስለዚህ ሁሉም ነብይ ነው ማለት ነው? ይችላል። ዘይት ይሸጣል፣ ጨው ይሸጣል፣ ውሃ ይሸጣል፣ ጨርቆች ይሸጣሉ። የተለያዩ ነገሮች የተጸለየባቸው ናቸው፣ ለፈውስ ናቸው ተብለው ሊያዙ ሊመከሩ ይገባል። አደባባይ ወጥተው ስንት ዓመት ነው ሲመከሩ የሚኖረው? እየተመከሩ ከተመለሱ ተመለሱ፣ እምቢ ካሉ ይቀጥሉ። መጨረሻ ሰዓት ላይ ይታጨዳሉ። እነሱ ይታጨዳሉ፣ እስከዛ ህዝቡን ይጨዱት። በዚህ ዘመን አንድ አገልጋይ እንተፋር ምራቁን አድርጎ ቢጸልይ ምን እንደምትጠር ታውቃለህ? ምራቅን ምን ልታረግ? የክርስቶስ አገልጋይ ነው አይደለ? ነብይ ነው አይደለ? ያ አገልጋይ ክርስቶስ ያገለገለበት ነው ምን እንከተለው። ስለዚህ ኢየሱስ ክርስቶስ ምራቁን እንትፈብሎ አይኑ ላይ ስላደረገ እኛም ምራቃችንን እንትፍ ብለን ብናደርግ እንወገዛለን እንወገራለን አይደለም። ኢየሱስ ክርስቶስ ጨው የሸጠበትን ጳውሎስ ውሃ የሸጠበትን ከሐዋርያቱ መካከል ዘይት የሸጡበትን ቦታ አምጣ። ምክንያቱም እናንተ ምራቅ ራሱ እሺ ብለን ብንፈቅድላችሁ ምራቃችሁን እያሸጋችሁ ሸጣላችሁ። ጭቃ ቀብቶ ሂድና ታጠብ አለ። ታጥቦ እያየ መጣ። አስከፈለ አላስከፈለ? እናንተ ለምን ታስከፍላላችሁ? ይሸጣል። እኔ ቤት አንድ ነገር አይሸጥም። ይሄው አንተ እኮ እየደገፍክ ነው። ምኑን ቢሸጥስ ምን ችግር አለ እያልክ አይደል እንዴ? እኔ ገዝቼ ፈውሳለሁ ካለ መፍቱ ነው። ፋርማሲን የከፈትከው ቸርች ነው። እያንዳንዳችሁ ሐዋርያትና ነቢያት አብዛኛው ከቃሊዮትና ከማካኒሱ ነው በብዛት ስለማቅ። ስለዚህ ከዚህ አንፃር የነሱ ልጆች ናችሁ፣ ያቋችኋል፣ ያሳደጓችሁ ናችሁ። አንፃር መጽሐፍ ለሁለት መከፈል አለበት ነው የምትለው? አዎ ሌባ ከሆነ ሻጭ ከሆነ ቤተክርስቲያን አዎ በፍሬያቸው ትለየዋል እኮ። በፍሬያቸው አዩ እኮ ሁላችሁንም አዩ። ዘይት ሻጭ አሁን እኔ መጥተ ቤተክርስቲያን ውስጥ ማለት ይችላል። እኔ ውሃ ይታዘቡሃል፣ ዘይት አዎ ምእመኖች አሉ ይታዘቡሃል። አንተ እውነተኛ የእግዚአብሔር ሰው ሆነ ከእግዚአብሔር ቃል አንፃር ለምን አትቃወምም? በእግዚአብሔር አንፃር ነው ተናገርኩት። እስቲ አሁን በዚህቹ በሚዲያ አስተላልፍ። እናንተ ዘይት የምትሸጡ ጨው የምትሸጡ ውሃ የምትሸጡ ሌቦች ናችሁ፣ የእግዚአብሔር ቃል አይደግፈውም፣ ተው በልና መከር። ከ180% እውነተኛ ነው። ከየት መጥቶ ነው እውነተኛ? በክርስቶስ ተጠርቶ 180% እየሰማ ነው የሚያገኝ ሻጭ ነው። ከ180% ሰላም ውድ ተመልካቾች፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም እላለሁ። ይህ ዲቫይን ሾው ነው። ከዲቫይን መልቲሚዲያ ጋር በጋራ እያዘጋጀን የማቀርብላችሁ ፕሮግራሜ ነው። እናንተ እንዴት አላችሁ? እንዴት ቆይታችኋል? እኔ ደህና ነኝ። እንግዲህ የትኛውን ፕሮግራም በዚህ ፕሮግራም ላይ እንዲቀርብላችሁ የምትፈልጉት ሀሳብ ካለ እንግዲህ በስልክ ቁጥር በቀጥታ በመደወል ታገኙናላችሁ። እንግዳችን መሆን ይችላላችሁ። እንዲሁም ደግሞ በተለያየ ጉዳይ አብሮ መስራት የምትፈልጉ ካሉ ከዲቫይን መልቲሚዲያ ጋር አብራችሁ መስራት የምትፈልጉ ሰዎች እንደዚሁም ደውሉልን። እንግዲህ ዛሬ እንግዳ ይዤላችሁ ቀርቤያለሁ። ይዤላችሁ የቀረብኩት እንግዳ ደግሞ ነብይ አባተ ገብረ ማርያም ይባላል። ከለገጣፎ አካባቢ ነው የመጣው። ይሁን ሲል እግዚአብሔር የሚባል ቤተክርስቲያን ይመራል። ዛሬ ደግሞ በተለያዩ ሀሳቦች ላይ ከሱ ጋር ልናወራ ጋብዤላችኋለሁ። ነብይ አባተ እንኳን ደህና መጣ። እንኳን በሰላም ቆየ ወንድማችን ፓስተር። እግዚአብሔር ይመስገን ደህና ሰላም ነው። እንዴት አለ? ሁሉ መልካም? ክብር ለጌታ ይሁን። ደህና ነኝ በጣም ሰላም። ለገጣፎ አካባቢ ነው የመጣው? ለገጣፎ አዎ፣ ሰንዳፋ የሚባል አካባቢ ነው። የኢትዮጵያ ዩኒቨርሲቲ አካባቢ ነው ማለት ነው። ኦኬ። እዛ ከተማ ነው ማገለግል። እዛ ከተማ ነው ታገለግል። ለምን ያህል ጊዜ ነው እዛ የነበርከው? ወደ 4 ዓመት ምናምን 4 ዓመት አካባቢ አገልግሎትን የጀመርኩት ሚዛን፣ ከዛ ወደ ጅማ፣ ቀጣ ደግሞ ጌታ ሲመራ እዚህ ሰንዳፋ የገባሁት ወደ 4 ዓመት ምናምን ሆኗል። በምን አጋጣሚ ወደዛ ገባ? እንዴት ነው ጌታ ሲመራ ስትል እንዴት ነው? ጅማ አገለግል ነበርና ኮሮና መጣ። ከተዘጋ በኋላ የተወሰነ ጊዜዎችን ተዘጋ ቸርቹ። ከዛ አንድ አመት ምናምን ያላለፈ ጊዜዎች ያላለሰ ጊዜዎችን በጣም ዋጋ ከፈልን። ከዛ በኋላ ጸለይኩኝ። እዛ አካባቢ ማዳራሽ ፈልግ ነበር አገኝቼ በወቅቱ ቸርቹን ማስቀጠል አልቻልኩትም። ጌታን ስጠይቆ ውጣ አለኝ ጌታ።
ስንወጣ አዲስ አበባ አካባቢ ቤት ለመከራየት አልቻልኩትም። ቀጥታ ወደ ደብረ ዘይት ነበር የሄድኩትና ደብረ ዘይት ጀምረን ወደ ትንሽ ወጣ ያለበት ቦታ ላይ ጀምረን አገልግሎት ስንጀምሮ አሁንም ያለው ቻሌንጅ ከባድ ስለነበረ ቀጥታ ደግሞ አሁንም ጌታን ጠየቅኩኝ። ሰንዳፋን አሳየኝ ጌታ። መጣ ነው እዛ ጋር መሰረት ነው። ጌታ ይክበር። አሁን እዛ ጋር ነው የማገለግለው። አሁን ሰንዳፋ ላይ ነው ማለት ነው። ጥሩ እንግዲህ ምንድነው ይሁን ሲል እግዚአብሔር ኢንተርናሽናል ቤተክርስቲያን ይባላል እና ምንድነው ይሁን ሲል ማለት? ይሁን ሲል ማለት 2006 ላይ ነው ማትሪክ እየገባው ነው ጌታ ይሄን ራእይ በውስጤ የሰጠውና ማትሪክ ልትፈተን እየተፈተንኩኝ ነው ራእይ የተቀበልኩትና ይሄ ራእይ ሲቀበል ከዛ ራእይ ከተቀበልኩ በኋላ የተወሰነ አመታቶችን ከጌታ ጋር ታገልኩኝ ቸርች ላለመጀመርና ጌታ እንዲያገለግለኝ ነው የጠራለው ባራእይን ያረገኝ። ያንን ተቀብዬ ለመውጣት ካለው ሁኔታ የተነሳ እኔ መስራት ነው የምፈልገው። በወቅቱ ባለው በሚጠጋባቸው ሙሉ ጊዜ ሰጥቼ ነው ማገለግለው ቤተክርስቲያን፣ በተለይ ገነት ቤተክርስቲያን ነው ማገለግለው። እዛ አገልግሎት ነው የሚፈልገው እና አገልግሎቱን መውጣት ስላልፈለኩኝ ወደ የተወሰነ አመቶች ቆየው። 2011 ላይ ቀጥታ የመልእክት መጣ ማለት ነው። እኔ በምን ጀምራለሁ? እኔ ቤተክርስቲያን ለመትከል ብዙ ነገር ያስፈልጋል፣ ሰው ያስፈልጋል፣ ገንዘብ ያስፈልጋል እና እኔ ደግሞ ለዚህ በቃው አይደለሁም እና ያለውበት ቦታ በቂ ነው ወንጌል ለማገልገል እና አልወጣም ሲለው ጌታ እንደዚህ አለኝ። ቀጥታ 9 ሰዓት ላይ ጠርቶን ማለት ነውና ሌሊት ጸልያለሁ። ሌሊት 9 ሰዓት ላይ ጠራ። ሻርፕ 9 ሰዓት ላይ ቤቱ በጣም ኃይለኛ እሳት ነው የተቀጣጠለው። መቋቋም የምችልበት በላይ የሆነ ክብር ነው ቤቱ ውስጥ የወደቀውና ራስን የተወሰነ ከሳትኩ በኋላ ጠራኝ በስሜ ልጄ አባቴ ያለ ሰው የሚጠራኝ ነው መሰለኝ። በጣም ኃይለኛ አንተም ተኝታ አቤት አልከው? ኖ አልተኛውም። ጸልያለሁ፣ እንበረከካለሁ እግዚአብሔር ፊት። በሚጸልይበት ሰዓት ነው ራስን ሲቻለሁ። ከዛ ሲጠራ አቤት ነው ያልኩት። ከዛ ድምፁ ሲነገረኝ እኔ ይሁን ያልኩበትን ለምን የሚል አለ አይደለ? የሆነ ከግሳጼ ጋር የተገናኘ የሚያስፈራራ ነገር አይነት። ምን አይነት ነበረ ከሱ ነገር ግልጽ እንዲሆን? የሚያስደነግጥ ነው። ምክንያቱም በቃ የሆነ ለመስማት የሚያስደነግጥ ውስጥን የሚያስፈራራ ድምፅ። በወቅቱ ደንግጫለሁ በጣም ላበላቡኛለሁ። ቤቱ ይሞቃል በጣም እና እኔ ይሁን ብየዋለሁ። እኔ ይሁን ብየዋለሁ። ትጀምራለህ ታስቀጥላለህ አለ። ከዛ በኋላ ቸርቹን ይሁን ሲል እግዚአብሔር፣ ምክንያቱም ይሁን ብሏል እግዚአብሔር፣ ይሁን ብሏል፣ ይህን ያስቀጥላል የሚል ሌላ ደግሞ ዘፍጥረት ላይ እግዚአብሔር ይሁን አለ ብርሃንም ሆነ እያለ ይቀጥላል። ከዚህ ጋር አገናኙት። ይሄንን ቤተክርስቲያን ስም ከሰየምኩ በኋላ ከ2006 ጀምሮ እስከ 2011 ድረስ ብዙ ዝግጅት ነበረኝ። በጌታ ፊት ዋጋ ከፍል ነበር፣ ጸልይ ነበር፣ መተዳደሪያ ደንቦችን ይሰራ ነበር። አሁን በምን መልኩ ይጀምራል የሚል ነው። አሁን መጥቶ ይሄን ሲነግረኝ ማረጋገጫ አገኘሁ። በእንግሊዘኛ ያለው ነው በአማርኛ ብቻ ነው? እንደዚህ ሁለቱም ስም እንደዛ ነው። በቃ ይሁን ሲል እግዚአብሔር ኢንተርናሽናል ቸርች ነው ያልኩት። አይደለም ይሁን ሲል እግዚአብሔር ኢንተርናሽናል ቸርች እኮ። ኢንተርናሽናል የሚለው እኮ እንግሊዘኛ ነው። ይሄንን በብዙ ተከራክረናል። አሁን ካውንስሉ ላይ ስም ስለሆነ ስም ሁለት መሆን አይችልም፣ ትርጉም አይሰጠውም። በእንግሊዝኛም በአማርኛም ስም ነው። ለምሳሌ ፓስተር ሶፎንያስ በእንግሊዝኛም ብጻፍ በአማርኛም ብጻፍ ፓስተር ሶፎንያስ ነው የሚለው። ለዚህ ፊደሉ እንጂ የሚቀያየረው የእንግሊዝኛና የአማርኛ ትርጉም አይሰጠውም። ለዚህ በአማርኛም በእንግሊዝኛም ይሁን ሲል እግዚአብሔር ኢንተርናሽናል ቸርች ነው። ያለበት ደግሞ ኦሮሚያ ክልል ውስጥ ስለሆነ በኦሮምኛ ብቻ የተቀየረ ነገር አለ። ምን ይላል በኦሮምኛ? በኦሮምኛ ብዙም አላቀም፣ ይጽፋሉ። እኔ ቋንቋውን አላቀም ኦሮምኛ። ኦኬ ግን ይጻፋል፣ በኦሮምኛ ተጽፏል። በጣም ጥሩ። ስለዚህ ይሁን ሲል እግዚአብሔር አልከው። በዚህ ምክንያት ይሁን ሲል እግዚአብሔር ኢንተርናሽናል ቸርች አልኩት። ምክንያት ይሁን አለ እግዚአብሔር። ቀጥታ ድምፁን ሰማ። እጅግ በጣም ይከራከር። ቀጥታ የራእዩን ስም ነው ይሁን ያለ። በቃ እኔ ይሁን ብያለሁ። እኔ ይሁን ብያለሁ። እግዚአብሔር መሆኑን በምን ለየኸው አንተ? እንዴት ነው እሱ? ትልቅ ጥያቄ ነው። ለምን የሚሰማው ድምፅ እና ውስጤ ላይ የፈሰሰ ያለው ከዚህ በፊት ምን ለማመዱ አይነት ድምፅ ነው። ለምን በራእይ አገለግላለሁ፣ በትንቢት አገለግላለሁ፣ በመገለጥ አገለግላለሁ እግዚአብሔርን። ያንን መገለጥ የሚሰማቸው ለትውልድ የሚያስተላልፏቸው አይነት ድምፅ ይሆናል። ግን ፓወሩ ኃይለኛ ስለነበረ መቆጣጠር የሚችለው በላይ ነው። ቢሆንም እግዚአብሔር ድምፅ ለልጆቹ አይጠፋም። ክብር ለእግዚአብሔር። ያስደነቀኛል። በቃ የተለየ ድምፅ ነው። ሰይጣን ብዙ የሚያስፈራራቸው ድምጾችን ሰምቼ አውቃለሁ። ሰይጣን ሰምተህ ታውቃለህ? ቀጥታ። ስለዚህ በደምብ ተለየ። ሰይጣን ምን እንዴት ነው ያለህ? ምን አለ? ቀጥታ ከዚህ በእንዲህ አይነት ሰዓት ሳይሆን በሌላ ሰዓት ላይ ምን አለ ሰይጣን? የጸለይኩኝ እዚህ ሀገር ምን ትላለህ? ቶሎ ብለህ ካልወጣህ እገልሃለሁ። ሰይጣን በእውነት ፊት ለፊት በጣም በኃይል ምን አድርገኸው ነው? በቃ ስለምጸልይ ስለሚያገለግል ነው አለ እና ፊት ለፊት ቀጥታ ቆሞ እዚህ ሀገር አትቀጥልም፣ እገልሃለሁ፣ አጠፋሃለሁ፣
ነገ ጠብቀኝ ሚዚትበት ጊዜዎች አሉ። እኔ ደግሞ የት አግኝቶ ነው እንደዛ የሚልህ? ቀጥታ እየጸለይኩ እየጸለይክ እያለ መጣ። ሆም ብዬ ጌታ በረዳኝ መጠን ሌሊት 9 ሰዓት ጸልያለሁ። በቃ ሰይጣንም 9 ሰዓት ላይ መጣ። እንደዛው ቀጥታ 9 ሰዓት ተንበርክከ ጸልያለሁ። መጥቶ ፊቴ ላይ ሲቆም እኔም ተነስቼ ቆማለሁ። እንዴ ሰይጣን ፊት ለፊት ይቆማል እንደዚህ? ያው ጌታ በእግዚአብሔር እሺ ፊት ለፊት ቆማለሁ። ምንድነው የምታደርገው ይለኛል። ጌታ እግዚአብሔርን አገለግላለሁ። እግዚአብሔር የጠራኝ ሰው ላይ እና ትለቃለህ፣ ህዝቡ የኔ ነው ይላል። እኔ ደግሞ ያንተ አይደለም ይላል። ከዛ ከሰይጣን ጋር ትከራከራላችሁ። አዎ ታያለህ፣ እገላለሁ ይላል፣ አጠፋለሁ ይላል። እና እነግራለሁ ለጉባኤ እያገለገልኩ እነግራለሁ። በእንዲህ አይነት ክርክር እንደነበረ ቀኑን ሌሊቱን ያሳለፍከው እኮ ምን ይልሃል? መጨረሻ ላይ እንዴት ይልሃል? ገላለሁ ምናምን ይልሃል? አጠፋለሁ አልገላለሁ ይላል። ምን አይነት ነው መልኩ? ጥቁር ነው። እሺ በጣም ጥቁር ነው። ሲመጣ ያስደነግጣል። ልክ አሞራ ይመስላል። ጥቁር አሞራ ይመስልና ሲንቀሳቀስም ሲመጣም ያስደነግጣል፣ ይቀፋሃል። ዙሪያ በሙሉ የሆነ ነገር ያለ ይመስልሃል። በእባብ የተከበበ ይመስልሃል። ከዛ አካሉን ታያለህ። በእባብ ተከቦ አሞራ ይመስልና ወደ ምን ይሆናል? አለቀ። ቁመና እንደ ሰው ይመስላል። ቁመቱ እንደ ሰው፣ መልኩ የአሞራ ይመስላል። ክንፍ አለው በጣም። እሺ ክንፎች በሙሉ እንትን አላቸው እና ይቆምልሃል እኮ ወደ አንተ ሲመጣ ክንፉን እንዲያርጎ ነው የሚመጣው። በዛ ሰዓት አቅም የሌለ ሰው ይወድቃል። ይታገላለሁ እኔ በክርስቶስ ኢየሱስ አትችልም ምናምን ትላለህ። አትችልም። ትልቁ ክርክሩ ህዝቡ የኔ ነው። ህዝቡ የኔ ነው። አንተ እዚህ አካባቢ ምን ትሰራለህ ይላል። የቱኛውን ህዝብ ነው የኔ ነው የሚለው? በቃ በጌታ ያመኑትን። በነገራችን ላይ ያገለገልኩ ብዙ ሰዎች ይመጣሉ ወደ ጌታ። እሺ ቀጥታ በመጡ ሰዓት ጌታን ሳይቀበሉ አጋንንት መጀመሪያ ነው የሚወጣው። ቸርች ውስጥ ተቀምጠው በቃ ታርጌቱ ይሄንን ነው የሚያደርገው ማለት ነው። እና ይሄን ህዝብ የኔ ነው የሚለው ያ ነገር ያበሳጨዋል። ስለዚህ የአንተ ህዝብ የለህም። አንተ ህዝብ የክርስቶስ ነው ይላል። ተራራው የኔ ነው ይላል። ያሳያል። በጣም ከፋፍታ ተራራ ከፍታ ያሳያል። እሺ እና ፎቆችን ያሳያኛል። ፎቅም ያሳያል። ምን አይነት የዛ የከተማውን ፎቆች ነው የሚያሳየው? ከተማ ፎቆች ላይ ትላልቅ ፎቆች። የአዲስ አበባ ፎቆች ናቸው ወይስ አይደለም? ያለውበት አካባቢ በተለይ ያለውበት አካባቢ። የት ነበርክ? እንደዛ የሰንዳፋን ፎቆች ያሳይህና ፎቆቹ ላይ የኔ ነው ይላል። የኔ ነው። ትላልቅ ተራራዎች አሉ። እዛ ተራራ አናቱ ላይ ሁኜ የሚቆጣጠረው እኔ ነኝ። ማን አመጣህ? እንዴት መጣህ ይለኛል። እኔ ደግሞ ህዝቡ ያንተ አይደለም እለዋለሁ። ከዛ ከብዙ ክርክር በኋላ ልክ እንደ ዳመና የት እንደገባ አይታወቅ ይጠፋል። እንዴት ነው የምትለያዩት? ስትለያዩ የመጨረሻ ወሬያችሁ እየተከራከርኩ እየጸለይኩ በበጉን ደም በኃይል እጠራለሁ። በብዛት በእንደዚህ አይነት ሰዓት እኔ የሚጸልየው የበጉን ደም ነው የምጠራው። በኢየሱስ ስም ሌላ ስሞችን እጠራለሁ። ከዛም አልፎ ለእኔ ትልቁ መውጊያ በትር ሆኖ ከእጄ ሆኖ ትውስ ወጋ ማየው የበጉ ደም ሲለው የበጉ ደም ስትለው በቃ እንደ ጉም ይተናል እኮ። ከማውራታችሁ በፊት ለምን ገና እንደመጣ የበጉ ደም አትለውም? ለምን ታወራዋለህ? ሚሊዮን ነገር መስማት ፈልጋለሁ። ምን ሊለኝ ነው ትላለህ? yes ማን ነው የሚፈልገው? አንድ ሁለተኛ ደግሞ እግዚአብሔር አቅም ሰጥቶ በፊቱ መቆም አቅም ራሱ የሆነ ሌላ እንትን ይሰጣል። ለአንተ ኃይል ይሆናል። እግዚአብሔር ከኔ ጋር ነው ማለት ነው ትላለህ። በቃ እሱን ማረጋግጣለሁ። ሁለተኛ ደግሞ ማን ነው የምፈልገው? ህዝቡ የኔ ነው የሚለው ማንን ነው? በዚህ ላይ ፓስተር አደራ የሚለው ነገር ብኖር ሰው ክርስቶስ ኢየሱስ ካልሆነ የሰይጣን መታወቅ ያለበት ማለት ነው። እኔ በጣም ትልቅ ሚዲያ ነው። እግዚአብሔር ባንተ አልፎ ሰዎችን የሚፈውስበት ነገር አለ። እግዚአብሔር ወደዚህ የሚያመጣኝ ያለ ምክንያት አይደለምና አደራ የሚለው ሰው ክርስቶስ ኢየሱስን ካላመነ በኢየሱስ ክርስቶስ ካልዳነ በቃ ምንም አይነት መከራከር አይችልም። የሰይጣን ነው በቃ አለቀ። የኔ ነው የሚለው በቃ የማናቸው ያንተ የማናቸው ይላቸዋለሁ፣ ይጠራቸዋል። አሁን ስማቸው መጥራት ማልፈልጋቸው ሰዎች ትልልቅ ሰዎች ይጠራል፣ በጣም ይጠራቸዋል። በአካል ምነግራቸው ሰዎች፣ በአካባቢ ማቃቸው ሰዎች ምነግራቸው ሰዎች አሉ። ስማቸውን ጠርቶ እነሱ የኔ ናቸው ይላል። በእነሱና በእነሱ ግዛት ውስጥ ያሉ ሰዎች የኔ ናቸው ይላል። በትላልቅ ከተሞች ያገለገልካቸው የቆየባቸው ከተሞች ጅማ ላይ ይጠራል፣ ሚዛን ላይ ይጠራል። እና ምን ሊል ፈልጌ ነው? ሰው በክርስቶስ ኢየሱስ ካልዳነ ቀጥታ የማን ነው ማለት ነው? የሰይጣን ነው። ምንም አይነት ክርክር የሌለው ፊት ለፊት የቆሙ ነው የሚለው። የሚገርም እሱ አንድ በቃ አለቀ የራሱ ነው ብለህ የምትደመድመው ጉዳይ ነው። ሁለተኛ ደግሞ ክርስቲያንም ሆኖ በጌታም ሆኖ ዲኖም ከሱ ግዛት ውስጥ ያሉትን ይነግረኛል። ከነቢያቱ መካከል ይነግረናል። ከአገልጋዮች መካከል ይነግረናል። ከአገልጋዮች መካከል ከነቢያቶች መካከል ይነግረናል። እነማንን አሁን መጥራት አልፈልግም። ለምን ስማቸው እነሱም እንዲመለሱ እነማን ናቸው? አያስፈልግም ፓስተር። ሰሞኑን ቃለ ሕይወትና መካነ ኢየሱስም በነቢያትና በሐዋርያት ላይ መግለጫ ስላወጡ አንተ ያያቸው ቴሌቪዥን ያላቸው የሚታወቁት ናቸው፣ ትልልቅ ናቸው።
ቃለ ሕይወት እና ሌላ ቸርቾች መግለጫ ስላወጡ እኔ በዚህ ላይ መግባት አልፈልግም። ለምን መሰለ? ባገኘው እግዚአብሔር እድል ከሰጠ እመክራቸዋለሁ፣ ካልተሰጠ ደግሞ የሚመለሱበትን ነገር ያገኛሉ። አስጨርሸኝ ፓስተር። ሞክረህ ታውቃለህ ለማግኘት? አዎ መከርኳቸዋለሁ። ልክ አይደለም ይሄ መንገድ፣ እግዚአብሔር እንድትመለስ ይፈልጋል የሚለው ነገር እነግራቸዋለሁ። ቤተ ክርስቲያንቱ ያወጣችው ያለው ነገር ላይ ዩቲዩብ ላይ ቲክቶክ ላይ የተወሰነ ነገር ሰርቻለሁ። ለምን አሁን እነሱ ነቢያት የለም ሐዋርያት የለም የሚል ነገሮችን ያነሳሉ። እሱ ለምንድን ነው አሁን ጌታ ኢየሱስ ያለበት እንክርዳድና ስንዴ አንድ ላይ እንዲያድግ ነው። መጨረሻ ላይ ያለ የምታጭድበት እሱን የሚቃወሙ መካከል አንዱ እኔ ነኝ። ነቢያት የለም ሐዋርያ የለም የሚባለው ነገር ልክ እንዳይደለ ከሚቃወሙ ውስጥ አንዱ እኔ ነኝ። ነብይ ስለሆንክ ነቢይ መሆንም አንድ፣ ሁለተኛ ጌታችን ኢየሱስ ክርስቶስ የመሰረተበት ጉዳይ ነው። ኤፌሶን ምዕራፍ 4 ላይ ቁጥር 11 ላይ ምንድን ነው የሚለው? ሐዋርያት፣ ነቢያት፣ አስተማሪ፣ እረኛ፣ ወንጌላዊ አምስቱን አስቀምጦታል አይደለ? ከነዚህ ውስጥ ሁለቱን ወስደን ሌላውን የምንጥልበት ምክንያት የለውም። አንድ፣ ሁለተኛ ደግሞ ሐዋርያት ላይ ኢዩኤል ላይም መንፈስን በመጨረሻ ሰዓት በልጆች ላይ አፈሳለሁ፣ ራእይ ያያሉ፣ ትንቢት ይናገራሉ። ትንቢት መናገር ነብይ ያስብላል እንዴ? አዎ በደንብ። በምክንያት ትንቢት የምናገር ሁሉ ነቢይ ነው። ቆሮንቶስ ላይ ምንድን ነው የሚለኝ? ሐዋርያ ጳውሎስ ትንቢት የምትራቡ ሁኑ። አንድ፣ ሁለተኛ በክርስቶስ ኢየሱስ ያመነ ሁሉ ትንቢት መናገር እንዲችል ይነግራል። ታዲያ ስለዚህ ሁሉም ነብይ ነው ማለት ነው? ይችላል፣ መብት አለው። አማኝ በሙሉ ነብይ ነው። ይችላል፣ በጌታ ከጸና የእግዚአብሔር ቃል መሰረት ካደረገ ይችላል። ለምንድን ነው የሚችለው? ለምን ነው ነብይ መሆን የሚያስፈልገው? አሁንም ሐዋርያ ማለት አንደኛ ቆሮንቶስ ምዕራፍ 4 ላይ ምንድን ነው የሚለው? ሊሳን የሚናገር ሌላ ነገር የሚያወራ ከሚያገለግል ይልቅ አገልግሎቱ ልክ አይደለም ሚዛኑን ይደፋል ማለት ሳይሆን ይልቅ ትንቢት የሚናገር ለማህበር ይጠቅመዋል። ለምን ያነጻዋል ይላል። የክርስቶስ ኢየሱስ የተመሰረተችው ቤተክርስቲያን ሚመኑን ለማንጻት ነው የተመሰረተችው ቤተክርስቲያን። ሚመኑን የሚቀድሰው የሚያነጻው ማን ነው ካልከኝ እግዚአብሔር ሰው ትንቢት የሚናገር ሰው ነው። እኔ ብዙ ጊዜ ጉባኤ መካከል አይቼ አግኝቼ አውቃለሁ። ከዛሬ ጌታ ካልተናገረ ተመልሼ ጌታን ክዳለሁ፣ ከዚህ በኋላ ከጌታ ጋር አብሬ አልቀጥልም ያሉ ሰዎችን አውቃለሁ። ቀጥታ ሲመጡ የሰራዊት ጌታ እግዚአብሔር እንደዚህ ይልሃል አያለሁ፣ ነቢይ ነኝ፣ ገልጥልኛል ጌታ። ሄጄ አነሳቸዋለሁ። አልቅሶ ጩሆ ዛሬ ጌታ ካልተናገረ ተመልሼ ልክድ ነበር፣ ከዚህ በኋላ አልክድም፣ ከጌታ ጋር እኖራለሁ፣ ከጌታ ጋር ቆያለሁ የሚሉበት ነገር አጋጥሞኝ ያውቃል። ለምን ነቢያቶችን ጌታ ያስቀመጠው እንዲያንጹ ነው፣ እንዲያገለግሉ ነው። ታዲያ በነቢያት መካከል ግን የነቢያትንም እኮ ቢሮ ያጎደፉ ሰዎች አለው ብለው ለምሳሌ ከሽያጭ ጋር ዘይት ይሸጣል፣ ጨው ይሸጣል፣ ውሃ ይሸጣል፣ ጨርቆች ይሸጣሉ፣ የተለያዩ ነገሮች የተጸለየባቸው ናቸው ለፈውስ ናቸው ተብለው ይሸጣሉ። ከዚህ አንጻር ህዝቡም የተማረረበት ሁኔታ አለ። በእርግጥ ህዝቡ ተማራል ማለት አልችልም፣ ምክንያቱም ህዝቡ ስለሆነ ገዢው። ገበያው ከሌለ ሻጭ የለም፣ ገበያ ስላለ ነው እየተሸጠ ያለው። ስለዚህ ከዚህ አንጻር ግን እንግዲህ እነዚህ ቤተክርስቲያኖች ከዚህ ከሽያጭ ጋር በተያያዘ ይላሉና አንተ ቤተክርስቲያን ምን ትሸጣለህ? እኔ ቤተክርስቲያን ውስጥ የሚሸጠው ነገር አይኖረውም፣ ግን የለውም። ግን ምን መሰለህ ፓስተር፣ በሐዋርያቶች ዘመን በራሳቸው ወጥተው የሚያደርጉ ሰዎች አሉ ነበሩ። እነ ይሁዳዎች ነበሩ፣ ከኮረጆ ውስጥ ገንዘብ የሚወስዱ ነበሩ። አንድ፣ ሁለተኛ ደግሞ እርሻቸው ንብረታቸው በሙሉ የሐዋርያ ሆነው ሰጲራና አናንያ የሚባሉ ሰዎች አካፍሎ ሽጦ ራሳቸው ያደረጉ ሰዎች ነበሩ። ኢየሱስን የሸጠ ሰው የነበረ ኢየሱስ ይሁዳን መጥቷል ወይ ለይቷል ወይ ውጣ ብለዋል ወይ ነበሩ። አሁንም ይኖራሉ፣ ከዚህ በኋላም ይነሳሉ። ስለዚህ እየሸጡም ቢሆን ይቀጥሉ ነው ይቀጥሉ ይችላሉ። ማንም ከልካይ የለም። ለምን ወንጌልን መስራት እውነተኛ ቃል እንዴት ከፈለግነው እንዳለ አድርጎ መምከር ነው። እንዴት አድርጎ ነው ይቀጥሉ? ከልካይ የለም ማለት ምን ማለት ነው? ከልካይ የለም እያልኩ አይደል። በየቤተ ክርስቲያኑ የሚወጡት ካውንስል ውስጥ አሉ፣ ፍቃድ ውስጥ አሉ። ለግላቸው እንደ ቤተ ክርስቲያን በውስጥ ደንብ በውስጥ ሊያዙ ሊመከሩ ይገባል። አደባባይ ወጥተው ስንት ዓመት ነው ሲመከሩ የሚኖረው? እየተመከሩ ከተመለሱ ተመለሱ፣ እምቢ ካሉ ይቀጥሉ። መጨረሻ ሰዓት ላይ ይታጨዳሉ። እነሱ ይታጨዳሉ፣ እስከዛ ህዝቡን ይጨዱት። እግዚአብሔር ሰው መጽሐፍ ምን እንደምን ታውቃለህ? ትንቢትን መርምሩ። ገብቶሃል? ትንቢትን መርምሩ፣ አትናቁ። ትንቢትን መናቅ ሳይሆን መምረን ያለበት የሚከተል ህዝቡም ጭምር የሚከተለው ማወቅ አለበት። ትንቢት ነው እንዴ? ጨው የቋጠሩ መሸጥ የተጸለየበት ጨው ነው ለፈውስ። እግዚአብሔር ካሳዬ ምን ችግር አለው? ጨው መሸጥ ችግር የለውም። መሸጥ ሳይሆን እግዚአብሔር በዚህ ፈውስ አለው። አሁን እኔ
ቅድም ይህን ውሃ ይዤ መጣሁት ለምክንያት ነው። ለመጣ ሳይሆን ብቻ ለምክንያት ነው። እግዚአብሔር በውሃ ብዙ ታምራቶችን ሰርቶ ያውቃል። በሚያስደንቅ ታምራቶች ጸልዬ እሰጣለሁ። በካንሰር፣ በሱካር፣ በደም ግፊት፣ በጣም በኃይለኛ በሽታ ሰዎች ይፈወሳሉ። ማክሰኞ የፈውስ ፕሮግራም አለኝ። ይመጣሉ ሰዎች፣ በጣም በብዛት ያገለግላል። እንዴት አገኘ? መጽሐፍ ምን ይልሃል? እንዴት በኋላ ጸልያለህ ካልከኝ ጌታችን ኢየሱስ ክርስቶስ ሰውየውን ዝም ብለህ ሂድና ተፈወስ ወይም አይኑን እጁን ጭኖ ተፈወስ ማለት አቅቶት አይደለም። ጭቃ ቀባ ይላል፣ እንትፍ አረገ። እግዚአብሔር ሰው በዚህ ዘመን አንድ አገልጋይ እንትፍ አድርጎ ቢጸልይ ምን እንደምፈጠር ታውቃለህ? እንትፍ አድርጎ ምራቁን አድርጎ ቢጸልይ ምን እንደምፈጠር ታውቃለህ? ይወገራል በድንጋይ እኮ። በምራቅ ምራቅን ምን ልታረግ? ኖ በአንድ አገልጋይ ነቢይ እኮ ገባኝ። ምን ሊያደርግ ነው ምራቅ የሚያነሳው? ቆይ ስማኝ፣ መጀመሪያ የክርስቶስ አገልጋይ ነው አይደለ? ነቢይ ነው አይደለ? ያ አገልጋይ ክርስቶስ ያገለገለበት ነው የምንከተለው። ሊቀ ካህናችን ነው፣ ነቢያችን ነው። ስለዚህ ኢየሱስ ክርስቶስ ምራቁን እንትፍ ብሎ አይኑ ላይ ስላደረገ እኛም ምራቃችንን እንትፍ ብለን ብናደርግ እንወገዛለን፣ እንወገራለን። አይደለም፣ አላስጨረስከኝም። ምን ለማለት እንደፈለጉ በደንብ ይግባህ። እግዚአብሔር ሰው ለመሰለ አሁን አገልጋይ ነን አይደለ? እኔ ነቢይነትን የወሰድኩት ከጌታ ነው። ሐዋርያ ነኝ፣ ነቢይ ነኝ፣ አስተማሪ ነኝ። ክርስቶስ የሰጡት አገልግሎቶች ሙሉ በህይወቴ ላይ አሉ። አምስቱም አሉ። ከየት እንዴት መጣ ካልከኝ መንፈስ ቅዱስ በላይ ላይ ወርዷል። እሺ፣ መንፈስ ቅዱስ ደግሞ የሁሉም አገልጋዮች ማለት ሁሉም አገልግሎት ፍሬዎች አባት ነው። ይሄን መንፈስ ቅዱስን በውስጥ ያለው ሰው እኔ የክርስቶስ ተከታይ ስለሆንኩኝ ኢየሱስ ያረግኩትን አረግኩ ብዬ እንትፍ አድርጌ ብጸልይ ምን እንደምፈጠር ታውቃለህ? ያ አገልጋይ ይወገራል በዚህ ዘመን። ኢየሱስ ግን ምራቅ አልጎ ነው የፈወሰው። ልጨርስ። እዚህ ጋር ትጨርስም ለመሰለ የማትጨርስበት ምክንያት ኢየሱስ ክርስቶስ ጨው የሸጠበትን፣ ጳውሎስ ውሃ የሸጠበትን፣ ከሐዋርያቱ መካከል ዘይት የሸጡበትን ቦታ አምጣ። ምክንያቱም እናንተ ምራቅ ራሱ እሺ ብለን ብንፈቅድላችሁ ምራቃችሁን እያሸጋችሁ ትሸጣላችሁ። አንተ ስለፈቀድክ አይደለም ማገለግለው፣ ግዴታ ነው። አለበለዚያ እንደዛ ልታደርግ ነው። ስላልፈቀድክ ደግሞ መተው አልችልም። አይደለም ኢየሱስ ክርስቶስ እውነት ነው ምራቁን እንትፍ ብሎ አድርጓል። በዚህ ዘመን ምራቁን እንትፍ አድርጎ ሰው ቢያገለግል አይደለም የሚቃወመው። ምራቅ እያሸጋችሁ ትሸጣላችሁ። ቢያገለግል ምን ይሆናል? ኖ ኔክስት ዴይ የኔ ምራቅ ማስጨረስ ያለብህ ማለት ነው። የሚሰማን ብዙ ሰው ነው አይደል? አገባኝ፣ አስጨርስሃለሁ። ግን ነገ የኔ ምራቅ ወንድሜ የተጸለየበት ምራቅ ነው አይደለም? የተጸለየበት ምራቅ ነው፣ ስፔሻል ምራቅ ነው ብላ ሸገሸቃለሁ። ኖ እኔ የኔ አካድ እንደዛ አይደለም። ሰውም የተቃወመው እሱ ነው። ምን ለማለት እንደፈለኩ አስጨርሰኝ። ፖይንቱ ስታገኝ የጠየኩ ስለ ሽያጭ ነው። እኔ አንተ ሽያጭን እየደገፍክ ነው። አንድ ቀን በጣም የሳኩበትን ነገር ንገሪ። በፕሮግራሜ ላይ ማለት ፕሮግራም ይከታተላል። ሆዴ እስከምታመም የሳቁት አንድ አባት መጡና አንተ ጋር ይሰሩ ነበርና እየጸለኩ ውሃ ደም ሆነ ያለው። አሁን ውሃውን ደም አድርገው አልከኝ። እንዴት ይቻላል? እንደዚህ ለምን አይቻልም? እንዴት ይሰራ የለ? እግዚአብሔር ዝም ብሎ ሰውን በሚፈልግበት ሰዓት እንደዚህ ማድረግ ይችላል? ይችላል። አይችልም ማለት ይችላል። አንተ እግዚአብሔር በሚናገርበት እንጂ ታረገው ያንተ ችሎታ አይደለም። የእግዚአብሔር ችሎታ አይደለም። በእግዚአብሔር መንፈስ ቅዱስ ተነድቶ ተመርቶ የሚባል ነገር የለም። ሰሪው እግዚአብሔር ከሆነ ካልሰማኸኝ ማለት ነው አይደለም። ፕሮፌት ሰሪው እግዚአብሔር ኖ አመክንዮ ሆኖ ሰሪው እግዚአብሔር ከሆነ አሁን የጀመርነውን ሳንጨርስ ወደ ሌላ ይሄድ ነው። ይሄ ወደ ሌላ መታል ምሳሌ ያመጣል። ጥሩ ምሳሌ የጀመርነውን ሳንጨርስ ወደ ሌላ ይሄድ ነው። እሱን ውሃ ወደ ደም ቀይራለሁ አልክ አይደለ? አላልኩም። አንድ አባት ቀይራለሁ አሉ። አዎ አለ እኮ አስጨርሰኝ። ለምን ትጠይቃለህ? አስቀይራለሁ አሉ ማለት ሲቀየሩ አይቻለሁ አልከኝ። ከዛ እሳቸውም አዎ ይሰራል እግዚአብሔር አሉ። አሁን ቀይራችሁ አልኩ። ትንቢት እግዚአብሔር ሲነዳ ነው። እግዚአብሔር ልብ ውስጥ ሲያመጣ ነው። ምን ሊያደርግ ነው? ታምራት ነው። ታምራት ነው። መገለጥ ነው። እግዚአብሔር ምን ሊያደርግ ነው? ውሃ ነው ወደ ደም የሚቀይረው። ታምራት ነው። ደሙ ምን ሊሆን ከዛ ይፈውሳል። ይፈውሳል። ደሙ ሰው ጠጣዋል። ለምን መሰለህ? ምልክት የሚፈልጉ ሰዎች ነበሩ። አይደለም ደሙ ሰው መጽሐፍ ቅዱስ ውስጥ ምልክት ሰው የማይጠቅም ማታወራ ከሆነ ማለት ነው አይደለም ፓስተር። እኔ አሁን እየመዘዝን ብዙዎች ከምንገባ አንዳንድ ጉዳዮች እንጨርስን እንዴ ለመሰለ ምንም አይነት ትምህርት ሰጪ አይደለም ያወራን ያለው አይደለም። አምጣልኛ እኔ ምክንያቱ እኮ ያመጣውልኝ ከመጽሐፍ ቅዱስ አንዱ ሐዋርያ ወይም ኢየሱስ ክርስቶስ 3 ዓመት ከ6 ወር ባገለገለበት ወቅት ላይ
አንድም ጊዜ ውሃ ወደ ደም ቀይሮ ምንም እርባና ቢስ ለሆነ ለምሳሌ ኢየሱስ ክርስቶስ ምግብን አብዝቷል። 2 ዓሳና 5 እንጀራ አብዝቷል እኮ ታምራት ነው። ያበዛው ሰዎች እንዲበሉት ነው። አይኑን ጭቃ አድርጎ ቀብቶ ታጠባለ ሰዎች እንዲፈወስ ለምንድን ነው? እንዲፈወስ ነው እኮ ለኔ ከተናገረ ወደ ደም ቀይረው ለምንድን ነው ከተናገረ ይሄ ውሃ ላይ ሰራለው ደም ላነሰው ልሰጠው ነው። ደም ላነሰው ሰው ደም ማነስ ላለበት ሰው ውሃውን እንዲጠጣው ነው። ምን ሊያደርግሽ ምን ሊያደርግ ነው የሚቀየረው? ቅድም ምን ብለናል? ምን ሊያደርግ ነው? ታምራት ነው ብለናል አይደል እኮ ታምራቱ ውጤት ነው። እግዚአብሔር ታምራቶችን በማሳየት ይሰራል። ምን አንዱ ላይ የሚፈጠረው ታምራት ለሌላው ፈውስ ነው። አንዱ ላይ የሚፈጠረው ታምራት ለሌላው ህይወት ነው፣ መንገድ ይመራል። ስለዚህ ይኸውልህ አንድ ነገር ልንገርህ እኮ ከተቀበለ ወደ ደም ሲቀየር ለማጥቅም ወደ ደም ሲቀየር ለማጥቅም እሱ ልነግርህ እኮ። እሺ ንገረኝ፣ ካዳመጥከኝ በደም ንገረኝ ለማጥቅም እንደሆነ። እሺ አንደኛ ለእግዚአብሔር ህዝብ ጥቅም፣ እሺ ምን ታምራት እንዲሆን ሰው በማመን እንዲድን በማየት እንዲድን እግዚአብሔር የጠበቀውን ብቻ ሳይሆን ያልጠበቃቸው ታምራቶችን ያደርጋል። ትንቢት አሁን አድርግ ስትለው ማለት ነው። አሁን አድርግ ስትለው እግዚአብሔር በውስጣቸው ያፈሰሰውን ሊሳን እንኳን ዛሬ ያወራውን ሊሳን ነገ ማውራት አትችልም። አዳዲስ ሊሳን የምትቀበሉ የተለየ ሊሳኖች ሊመጡ ይችላሉ። ስለዚህ ትንቢት እስከሆነ ድረስ ታምራት እስከሆነ ድረስ እያገለገልክ ራስን ሰጥተህ በምታገለግልበት ሰዓት እግዚአብሔር አድርግ ያልኩን አድርገህ ታልፋለህ። እግዚአብሔር ስራ ያለውን ሰርተህ ታልፋለህ። ዛሬ እዚህ እያገለገልኩኝ እግዚአብሔር ይሄን አድርግ ካለ አድርገዋለሁ፣ አድርግ ካለ አድርገዋለሁ። እኔ በእግዚአብሔር የተሾምኩ እግዚአብሔር የቀባኝ በእግዚአብሔር ታምራት የሚያምን ሰው ነኝ፣ ከሚያምኑ ሰዎች መካከል እና ጌታዬ ኢየሱስ ክርስቶስ ጭቃ ቀብቶ ሂድና ታጠብ አለ። ታጥቦ እያየ መጣ። አስከፈለ አላስከፈለ? እናንተ ለምን ታስከፍላላችሁ? ይሸጣል። እኔ ቤት አንድ ነገር አይሸጥም። ይሄው አንተ እኮ እየደገፍክ ነው። ምኑን ቢሸጥስ ምን ችግር አለ እያልክ አይደል እንዴ? እኔ ገዝቼ ፈውሳለሁ ካለ መፍቱ ነው። ለምን መጽሐፍ ቅዱሳዊ ነው ወይ? መፍቱ ነው። መጽሐፍ ቅዱሳዊ ነው ወይ? መፍቱ ነው። የትኛው ቦታ ነው መጽሐፍ ቅዱስ ላይ በገንዘብ ፈውስ የሰጡ? ይኸውልህ ወንድሜ ታስታውስ እንደሆነ ገንዘብ ሊሰጥ ብሎ እሱም አገልጋይ ለመሆን የመጣ ሰው ነበር መጽሐፍ ቅዱሳችን ላይ ልክ አንተ እንዳልከው። ምን መጽሐፍ ቅዱሳችን ላይ ልክ እንዳንተ እንደዚህ ገንዘቡን ሰጥቶ እንዲቀባ ሐዋርያ እንዲሆን አገልጋይ እንዲሆን የፈለገ ሰው ነበረ። በገንዘቡ አይቻልም። በገንዘብ አይደለም የምታገለግለው፣ ምርጫ ጉዳይ ነው። አለቀ። ልክ አሁን አንተም ፈውስን ምን ችግር አለ? ሰውየው በገንዘብ ገዝቼ እፈወሳለሁ ካለ ምን ችግር? ፋርማሲን የከፈትከው ቸርች ነው። ይኸውልህ እዚህ ላይ አንድ ነገር ልንገርህ፣ ፋርማሲም አይደለም ቸርች ውስጥ ምንም ነገር አይሸጥም። አሁን ይሸጥ ምን ችግር አለ እያልክ እኮ ነው። ኖ አልወጣልኝም። እየሰሙን ነው አድማጮች። አልወጣልኝም። ይሸጣል ገዛለሁ ካለ መፍቱ ነው። እኔ ግን መሸጥ አልችልም። እንዴት አካልከኝ? ለምጻሙ ሰውዬ ነበረ ኒማን የሚባል ኤልሳ ጋር መጣ ፈለገ። ሰውየው የፈለገው ፈውሱን ነው። እግዚአብሔር ፈውሱን የሚሰጠው በነፃ ነው አይደለም? በነፃ ነው። ሰውየው ምን ይዞ መጣ ነው የሚለው? ስጦታዎች ይዞ መጣ። ስጦታ ጭኖ መጣ። ኦኬ። ስጦታ መስጠትና ከሰውየው ከእግዚአብሔር ሰው ጸጋ መቀበል የግለሰቡ ጉዳይ ነው፣ ጉዳይ አይደለም። ሽያጭ ነው እንዴ? አስጨርሰኝ። እግዚአብሔር ሰው አስጨርሰኝ። አንተ አስጨርሰኝ። ይዞ መጣ ስጦታ ነው አይደለ? ስጦታ መስጠትና ፈውስ መቀበል የባለቤቱ ጉዳይ ነው። ያለ አውዱ ነው እያልክ ያለው። ሰውየው አልተቀበለም፣ ኤልሳ አልተቀበለም። እሺ እዚህ ጋር አስጨርሰን ችግር የለውም ነው አይደል? አልተቀበለም። ያልተቀበለውም የተቀበለ ያለው የአገልጋይ ችግር ነው። ያመጣ ያለውት ቤተ ክርስቲያን ውስጥ በአንድ ሰው ጥፋት፣ በአንድ ነቢይ ወይም በአንድ ሐዋርያ ጥፋት ሁሉም መገሰጽ እና እውነተኛ የእግዚአብሔር ቃል ለሁለት ተከፍሎ እግዚአብሔር ልጅ ኢየሱስ የመሰረተበት የወንጌል ማለት የነቢይ የሐዋርያት አገልግሎት ይቅር ማለት ተገቢ አይደለም። ለምሳሌ ስለዚህ ሰው የወደደው ነገር ማድረግ መፍቱ ነው። እያስተማርክ ኤልሳ ጊዜ እየተናገርክ ነገስት ቃል የጠቀስካት እንግዲህ አንድ ሰው ነበር። አንድ እንግዲህ ጀነራል ነው በወቅቱ። ያ ሰው ንዕማር ይባላል። ለምጥ ነበረበት። ከዛ ድንገት ቤታቸው ውስጥ የምትሰራ አንዲት ሴት ነበረች። ለሚስትየው ነገረች። እሳቸው እኮ እንደዚህ ለምጥ አለባቸው እኚህ ጀነራል፣ አንድ ሰው እኮ አለ ኤልሳ የሚባል ሰው እዚህ ቦታ ቢሄዱ እኮ ፈውስ ያገኛቸዋል ብላ ያቺ ልጅ ነገረቻቸው። በዛ መሰረት ሄዱ አይደለም ንዕማር ሄደው። ከዛ በኋላ ሲሄድ ግን ቀጠሮ ይዞ ሄደ። ለፈውስ ፕሮግራም ላይ ሄደ። እስኪሄድ ግን ስጦታ ይዞ ሄደ። እሺ ኤልሳ ቸርች ውስጥ ግን በቴሌቪዥን ይሁን በተለያዩ ሶሻል ሚዲያ አማራጮች አግኝቶ ኤልሳ እኔ ጋር የሚሸጣለ ለምጥ የሚያጠፋ ለፈውስ የሚሆን ዘይት ይሸጣል ብሎ ተናግሯል። ማስታወቂያ ሰርቷል። ኦኬ። በዘመኑ ግን ያለው ዘይቶች የእያንዳንዱ ነቢይ ፎቶ እየተለጠፈ
ዘይት እየተቸረቸረ ያለበትን ሁኔታ ችግር የለውም። ሰውየው ለፈውስ ገዝቶ ቢጠቀም ችግር አለ? ጨው ላይ ነው ፎቶ ያላየሁት። ጨው በስስ ፌስታል እየተቋጠረ እየተሸጠ፣ የተጸለየበት ዘይት እየተባለ እየተሸጠ፣ ውሃ እየተሸጠ በምን አይነት መልኩ ነው አሁን አንተ መጣ ችግር የለውም ሰውየው ከኤልሳ ጋር የምታገናኘው? ጉዳዩ እሱ ነው ወይ? አዎ ጉዳዩ እሱ ነው። ለምሳሌ ነብይ አባተ አለ። አሁን ለምሳሌ ማጽሐፍ ሲከፈል ነብይ አባተ ሰንዳፋ አካባቢ ያገለግላል። በነብይ አባታ አገልግሎት አንድ ሰው መጥቶ ከበሽታ ቢፈወስና መጥቶ በሬ ይዞልህ ቢመጣ መብቱ ነው፣ ፍቃድ ነው። ምን ችግር አለ? እሱ ነው ሽያጭ አይደለማ። ሰውየው መሬታቸውን ሸጠው አምጥተው ይሰጣሉ እኮ መብት አላቸው ሰዎች። አሁን ምን መሰለህ አንተ እያልክ ያለኸው ግን ቢገዛስ አንደኛ ነው የመጀመሪያው። ቢገዛስ ለምን ይገዛል? አንደኛና መጀመሪያው። ስለዚህ ጫውና ስለ ዘይት ከምጮህ መጽሐፍ ለሁለት የተካፈለ ነው። መጽሐፍ እየተሻረ ነው የሚል ጩኸት ቢጮህ ጥሩ ነው ባይ አይደለም። እንደዛ እንዲሆን ያደረገበት ምክንያት አስጨርሰኝ። ሐዋርያትና ነብይ የሚባለው ቢሮ አቢውዝ ስለተደረገ እያንዳንዱ ነቢያት የተባላችሁ በሙሉ እያደረጋችሁ ያላችሁት ነገር ነውርና መጽሐፍ ቅዱሳዊ አይደለም ብለው ስላመኑ መካነ ኢየሱስና ቃለ ሕይወት ከዚህ አንጻር በእነዚህ ሰዎች እንጂ አብዛኛው ነብይና ሐዋርያ እኮ ተለይቶ ነው ወይ? አይደለም። እሱ ሌላ ጉዳይ ነው። እሱን ምንም ሌላ ጉዳይ አይደለም። ምንም ሌላ ጉዳይ አይደለም። እያንዳንዳችሁ ነብይና ሐዋርያ አዳምጣለሁ። ተለይቶ ነው መስመር ነው የሰጠው ያለውት እንድታወራ ነው መስመር የሚሸጠው ተለይቶ ቅድም ነግራል። እያንዳንዳችሁ ሐዋርያትና ነቢያት አብዛኛው ከቃለ ሕይወትና ከመካነ ኢየሱስ ነው የወጣችሁት በብዛት ስለማቅ። ስለዚህ ከዚህ አንጻር የነሱ ልጆች ናችሁ እኮ ያውቋችኋል፣ ያሳደጓችሁ ናችሁ። በዚህ አንጻር መጽሐፍ ለሁለት መከፈል አለበት ነው የምትለው? አዎ ሌባ ከሆነ ሻጭ ከሆነ ቤተክርስቲያን ምን ከሌቦችና ምኑ ነው አዋልከው? ከሌቦች ጋር ቃል መሻር አለበት። ኖ እኮ አዋልክ እኮ መጽሐፍ መካፈል አለበት። አዎ የሚከፈልበት ምክንያት ከነብዮች ነብይ ሆኖ ሌባ እሺ ከሆነ ለምን ጠይቀኸኛል? ልመልስልህ ከዛ ትሄድበታለህ። እስካሁን ደስ ቆየው ኖ ነብይ ሆኖ አዳምጣለሁ። ነብይ ሆኖ ሌባ ከሆነ ነብይ ሆኖ ሸይጥም ዘይት የሚሸጥ ከሆነ ነብይ ሆኖ ጫው የሚሸጥ ከሆነ ሐዋርያ ሆኖ ጨርቅ የሚሸጥ ከሆነ ቤተክርስቲያኗ ራሷን ከነዚህ ሰዎች ምእመናን የመጠበቅ መብት አላት። ተለይቷል ወይ? እሱን ነው እኮ መለየት ትችላለህ። ለይታ ነው እኮ ተለይቷል ወይ? አሁን ሁሉም ነቢይ ነው የተዘጋለው። ሁሉም ሐዋርያ አንተ አሁን ያው አንድ አይነት ናቸው። ሁሉም ነቢይ? አዎ እርግጠኛ ነህ? ይሄው ያዩት ነው አባቶች ናቸው እኮ። እንደዛ አትበል። አለበለዚያ በምን ለዩ? እነሱ በፍሬያቸው ትለየዋለህ እኮ። በፍሬያቸው አዩ እኮ። ምኑን? ሁላችሁንም አዩ። ዘይት ሻጭ አሁን እኔ መጥተህ ቤተክርስቲያን ውስጥ ማለት ይችላል። እኔ ውሃ አልሸጥም። ይታዘቡሃል። ዘይት ምእመኖች አሉ ይታዘቡሃል። አልሸጥም። እሺ ምስክርነት ማድረግ ትችላለህ። የሚገርምህ ነገር ጫው ጸልይ ያስቀምጣለሁ፣ ስንዴ ጸልይ ያስቀምጣለሁ፣ ዘይት ጸልይ ያስቀምጣለሁ፣ ውሃ ጸልይ ያስቀምጣለሁ፣ ስንዴ ሰጣለሁ፣ ጌታ ሲሰጠን ጫው ሰጣለሁ። አደገኛ በሽታዎች ይፈወሳሉ። ሰዎች 10 ብር ከፍሎ አይደለም ወሰደ እኮ። በደንብ ገበያ ሲመጣልህ መሸጥ ትጀምራለህ። እሺ ቀጥል። ገበያ ሲመጣ እኔ ገበያን ተማምኜ አይደለም ቸርች የከፈትኩት። ያው ነው የሥራው ጌታ እግዚአብሔር በመተማመን ያ ነገር እየሰራ ሲመጣ ስምህ ይወጣል። ታስጨርሰኝ ብዙ ነገር ነበር። ቀጥል ሂድ። ጣልቃ እየገባ አስቸገር። እሺ ቀጥል። ይኸውልህ መጽሐፍ መሻር የለበትም። ለምን? መጽሐፉ መሰረቱን ይዞ ሁላችንን የሚገዛ የሁላችን መተዳደሪያ ደንብ የሆነ ሕያው እግዚአብሔር እስትንፋስ ያለበት ማንም በገዛ ፈቃዱ መቀነስ የማይችለው መጨመር የማይችለው ሕያው ቃል የተቀፈልነው ሕያው ቃል። ይሄ ቃል ባለበት መሪ የሆነ ቃል ባለበት ሁሉም በቃሉ መሰረት መገሰጽ ሲችል መያዝ ሲችል ደግሞ የሚያበላሹ ማን እንደሆነ በሚገባ ከስማቸው ከአድራሻቸው ከቸርቻቸው የታወቁ በሚኖሩበት ጊዜ ውስጥ ልክ እንደ ድብቅ ቤተክርስቲያን ማድረግ ያለባት መጽሐፍ ቅዱሱን መሻር ነው ያለባት የሚለውን ነገር አንተ ደግፈ ስትከራከር አንድ ፓስተር ሆነ በጣም ነው የሚያሳዝነው። ለምን መሰለህ? ኢየሱስ ክርስቶስ ያደረገበትን መሸጥ ልክ አይደለም። አምናለሁ፣ እቀበላለሁ። ቤተክርስቲያን ውስጥ ማድረገው ነገር ነው። ለምን? ስጦታ ሰዎች ይዘው ይመጣሉ፣ ደስ ስሏቸው ያደርገዋሉ። ቅድም ነገረና ስለነኝማ ሌላ ደግሞ አህያ ሲፈልግ የነበረው የእግዚአብሔር ሰው ባለበት ላይ አመቱ ሲደርስ ምን ሰተን እንሰማለን አለ። ከሱ ጋር የነበረው ሰውዬ ሳኦል ጋር የነበረው ልጅ ይህን ያክል ሰቅል ወርቅ ይዘናል አለ። ይዘን እንስጠው ይንገረናል። ይዞ ቀረቡ፣ ተቀበለ። ኤልሳ አልተቀበለም፣ እሱ ግን ተቀበለ። ኤልሳ ልክ ነው፣ ነቢይ ነው። ሳሙኤል ልክ አይደለም የምትለው አይደለም። ለምን እንደተቀበሉ እግዚአብሔር የሚነግራቸው ነገሮች ይኖራል።
ለምን እንዳልተቀበለው እግዚአብሔር የሚነግራቸው ነገሮች ነው። ስለዚህ ተቀበለ። አባቱ አህያ እንደተገኘ ነገረው ይላል። ያዝልኝ ዝም ብለህ አሁን የሆነ ነገር ወስዶ ታሪኩን ስለቀየረ ነገሩን ስለገለበጠ እግዚአብሔር ታላቅ ነገር ስላደረገ ገንዘቡ የቸርች መደገፊያ እንደሆነ አድርጎ ተመን ባይወጣ ገንዘቡ የእግዚአብሔርን ወንጌል እንዲያስቀጥል አድርጎ አምጥቶ ሰጥቶ ያ ሰው የተፈለገውን ይዞ ሲሄድ መሸጥ ነው የሚባለው። ይሄ መሸጥ አይደለም። እግዚአብሔር ታሪክን ቀይሯል፣ እግዚአብሔር ለውጦኛል ብሎ ሲሸጥ ምን ነው ችግሩ? ሁለተኛ ዘይት ዝም ብሎ አይደለም የሚመጣው። 1 ሊትር ዘይት 2600 2700 ምናምን ብር ነው የሚገዛው። የዘይት እቃው ራሱን የቻለ ገንዘብ ወጥቶ ነው የሚገዛው። እኔ ነጋዴ አይደለሁም፣ እየሸጥኩ ነው እያልኩ አይደለም። አስተውለሽ ስማይ ፓስተር፣ እኔ ነጋዴ አይደለሁም። ምንበረከካለሁ፣ ጸልያለሁ፣ ገበሬ አይደለሁም፣ መንግስት ሰራተኛ አይደለሁም። መባ መጥቶ 11 መጥቶ ቤት ኪራይ ነው የሚከፍለው፣ ለአገልጋይ ቀለብ ነው የሚከፍለው። ዘይት ይገዛል። ቤተ ክርስቲያን ከየት አመጣ የምትገዛው? የዘይት እቃ ይገዛል። ከየት አመጣ የምትገዛው? የሆነ ነገር ላይ ተሸርተ ይታተማል፣ ይሸጣል። ቤተ ክርስቲያን ሊያስቀጥል ነው። ይሄ ንግድ አይደለም፣ ንግድ አይደለም። ኢየሱስ ክርስቶስ ጠይቆ ያውቃል፣ ተጠይቆ ያውቃል። ምን እንደ ተጠየቀው? ግብር ክፈል ተባለ። አምጣና ክፈል ነው የተባለ። እኔ አሁን ቤት ኪራይ ወሩ ሳይሞላ የሚጠየቀው ጎሮሮ ተይዞ ማለት ነው። ሳልበላ እያደረኩ ሰብስበ የሚከፍለው ክፈል ተባለ። የት አመጥቶ ይክፈል? እሱ አገልጋይ ነው እና ወደ የት ነው የላከው? ጴጥሮስን አሳ ለመያዝ ሂድ። ገንዘብን አሳ ማውጣት አይችልም፣ ግን ስለተናገረ ሄደ። ጴጥሮስ ደግሞ የሚሰራበት የሚያውቅበት ነው። ነግድና አምጣ ቢባል ጴጥሮስ ንግድ አያውቅም፣ አርሻ ቢባል እርሻ አያውቅም፣ ግን ወደ አሳ ሄደ የማያውቁበት ስለሆነ አጠመደ። ካፉ አሳ መጣ፣ ከፈለው ይላል። አንድ በላይ ሁለተኛ ጌታ ኢየሱስ ወደ ሐዋርያቶች በመጣ ጊዜ ልጆች የሚበላ ነገር አላችሁኒ ብሎ ጠየቀ። ምን ማለት ነው? ሰዎች የእግዚአብሔርን ቤት ማስቀጠል አለባቸው። ቢያንስ ዘይት መግዛት አለባቸው። እኔም በረከካል። እኔ ሌላዎችን አይደለም አልሸጥኩም፣ ነገር አለው ግልጽ ነው። ህዝብ የሚሰማውን ነገር ነው የምናወራው። እኔ አልሸጠውም፣ ግን እንዲገዙ ምን ችግር አለው? ዋጋ ወጥቼ ይሄን ያክል ነው የምትገዙት ባልል እግዚአብሔር ደስ ያሰኛቸው፣ እግዚአብሔር ልባቸውን ይለካቸው። አንድ ሁለተኛ ደግሞ ይሄ ዘይት ሄደው ስራቸውን የሰራቸው ሰዎች አመጥቶ ይሆን እግዚአብሔር ሰው እግዚአብሔር አድኖኛል። አሁን አንድ ነገር ልንገር። የአመቱን እንትን አዘጋጀሁት። የአመቱን መሪ ጥቅስ አዘጋጀሁት። አንድ ባነር ቢያንስ አንድ ካሬ ባነር ብዙ ብር ነው የሚያወጣ ታውቃለህ። በዚህ ጊዜ አውጥቻ መጣው ወደ 100 ምናምን የሆነች 4 ማዕዘን ነገሮች አዘጋጀሁት። እሱን አመጥቼ ጧፍ አበራን፣ ጸለይ ነው። እግዚአብሔርን ካከበረን በኋላ ለሰዎች አካፈልኩኝ በነፃ። እሺ ትውልድ የሚሰማው ነው፣ እግዚአብሔር የሚያውቀው ነው። እና በእኮ የሆነ መኪና ላይ ቤታቸው ላይ የሚለጥፉት ሰጠዋቸው። ይሄ ደግሞ ዝም ብሎ አይደለም፣ እግዚአብሔር ሲነገር የሚነገር ነገር። ጥሩ፣ እኔ እኮ እቀበላለሁ። አሁን ሳልጨርስ ወደ ሐሳብ ሳረሳው ብዙ አውርተሃል። ለምሳሌ ምን አልክ ቅድም? ሄድክና ምን አልክ? ስለ ኢየሱስ ክርስቶስ ሄዶ ከአሳ ይዞ መጣ፣ ከፈለ። ተአምራት ነው አይደል የሆነው? ተአምራት አለቀ። ከዛ በተረፈ ደግሞ ዘይቱን ስንገዛው ከሱቅ በነፃ አይደለም፣ ቤተክርስቲያን ከየት አምጥታ ነው? ስለዚህ ዘይቱን አምተን መሸጥ አለብን ነው እያልኩ አይደለም። ሰው አመጥቶ ሲሰጠው ሁሉም ገዢና ሻጭ ነው የተባለ ያለው። ይሄ ገዢና ሻጭ የሚባለው ነገር ወንጌልንና አገልግሎትን የሚያጠላሽ እንጂ 1 ሊትር ዘይት እኔ ያወራለሁ ሻጭ ብሎ ገንዘብ ዋጋ አወጥቶ የሚሸጡ ሰዎች ይታወቃሉ። እነሱ ሊጠየቁ ይገባል። ሁሉም ሻጭ አይደለም። 1 ሊትር ዘይት መሰመር ያለበት ሁሉም ማወቅ ያለበት ሁሉም ነቢያት፣ ሁሉም ሐዋርያት ሻጭ አይደለም። እሺ፣ ከዚህ የተነሳ መጽሐፍ ቅዱስ ያወጣባቸው መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ የሾማቸው ሐዋርያትና ነቢያት የለም ተብሎ መደምሰስ የለበት። 1 ሊትር ዘይት 3000 ብር ገዛችሁ። እናንተ በብልቃጥ ስታደርጉት ስንት ቦታ ያወጣላችኋል? 1 ሊትር እሱን እኔ ለልጅ ስለማላዘጋጀው ለ1 ሊትር ስንት ዘይት ይወጣላችኋል መሰለ? እሺ አንተ እሱን ካልኩለስ እነግርሃለሁ። የሸጡ ሰዎች እነግርሃለሁ ስለማቀኔ አንዷን 3000 ብር የገዛችኋትን ሊትር ዘይት 30 ቦታ ብታረጋት አንዷን በ3000 የገዛችሁትን 30,000 ብር ትሸጣላችሁ በ1000 ስትሸጡ። ከዛ ሜቢ ደግሞ 1500 ብር ደግሞ ስትሸጡ ደግሞ አስበው እንግዲህ 30 በ500 ምታ 15000 45000 ብር ትሸጣላችሁ። ስንት ብር ታተርፋለህ? ከ3000 ብር ላይ 42000 ብር ትርፋለህ። 42000 ብር በህዝቡ ላይ ለምን ትቆምራላችሁ? ይሄ ነጋዴ ማን ነው? አሁን አንተና ዘይቱ በነፃ አይመጣም አልክ። በ3000 ብር የገዛችሁትን ዘይት
በሐቅና በእውነት ቆይ ለምሳሌ ልንገር አንተም ቸርች በእርግጠኝነት የ3000 ብር ዘይት ስገዛ ከምእመን መካከል ምእመን ነው የሚገዛው ምን ስንት ተገምተው በ3000 ብር የት ከምእመኑ ከዚህ ውስጥ እስቲ ጉባኤ መካከል የምንጸልይበት ዘይት ቤተክርስቲያን ስለሌላት ከጉባኤ መካከል ዘይት ገዝቶ የሚመጣ ሰው ብትል እጁን ያወጣል ይገዛል ህዝቡ ታዲያ አልገዛም ማለት ስለዚህ ህዝቡ እንደውም አንድ ሰው አይደል 10 ሰው ልታገኝ ትችላለህ 10 ሰው በ3000 ብር 10 ዘይት ብሩን ሳትቀበሉት የዘይቱን የጠርሙሱን ዘይት ይዞላችሁ ቢመጣ ለረጅም ጊዜ ተጠቀሙበታል ይሄን በቦታ ማየት ይችላል እሺ ምን ማለት ነው አሁን ለምሳሌ እዚህ አዲስ አበባ ውስጥ እንደዚህ ሊያርግ ይችላል ገዝቶም ይመጣ ይችላል ያለበት ቦታ ደግሞ 500 ብር አውጥቶ ላይገዛ ይችላል እሺ ለምሳሌ 500 ብር አውጥቶ ላይገዛል ይችላል እኔ ያለበት አካባቢ ነው ማቆ በዘይት መጸለይ ቢቀርስ ሂዶ ይፈውስ ነው ምኑ ዘይት ነው እንደሚፈውሰው አዎ ዘይት ነው ይፈውሰው መጽሐፍ አይልም እንዴ ምን መጽሐፍ ምን ይላል ስሜ እንደሚፈስ ዘይት ነው አይልም እሺ ነው ስለዚህ እሺ ሌላ ስለዚህ ዘይቱንም አፈሰሱ ኢየሱስ ራሱ ዘይቱን አፈሰሱ ጸለየ ማለት ሐዋርያቶችም ከዘይት ጋር ምን ያገናኘዋል ስሙ እንደሚፈስ ዘይት ነው ታዲያ ስሙ ነው እንደሚፈስ ዘይት ምን ያገናኘዋል ከዘይት ጋር ታደርገዋል ምልክት ምኑ ያድነዋል ያለ ዘይት ጸለየ አይፈወስም ሰዎቹ እሺ ለምንድን ነው ሐዋርያ ጳውሎስ ጨርቅ ይሰጥ የነበረው ምኑን ጨርቅ ይሰጠው አልነበረም ጨርቅ ሸጧል አዎ እንዴ ጨርቅ ሸጠ ጳውሎስ ሸጠ ያላለኩት ወደ መሸጥ አትዳል ታዲያ ምንድነው ምን ያደርጋል ይኸውልህ ወንድሜ እኔ ጋር ስታወራ ጨርቁን ነኩት ተፈወሱ እኔ ጋር ስታወራ አባቴን ማንነት ነው የምሰማው እኔ የነከለትን አላቅም ነግራለሁ መጀመሪያ እኔ ጋር ሽያጭና ወደ ንግድ አታውራ ታዲያ ጳውሎስ ጋር ለምን ታገናኘዋለህ ምልክቶችን ግን ነግረሃል ዘይት አያስፈልግም ምልክቶችን ነግረሃል የሚደረጉ ምልክቶችን ነግረሃል ሽማግሌዎች ይጠሩ አኮ እንደውም ዘይት ካስፈለገ እናንተ ሰውን የፈውስ ፕሮግራም ብላችሁ የምትጠሩት ፕሮግራም እንደውም ህገወጥ ነው ብዬ ነው የምለው ነኝ ለምን መሰለ የምለው ካስፈለገ እንደውም አሁን የጠቀስካት ጥቅስ እኮ ያዕቆብ ላይ ያለች መልእክት ቃል ነች አይደል የምታነሳት እሱ ምንድነው የሚለው አንድ ሰው ከታመመ እቤቱ ተኝቶ የቤተ ክርስቲያን ሽማግሌዎችን ይጥራቸው ዘይት ይዘው ይምጡ እጃቸውን ይጫኑበት በዘይት አድርገው ሰውየው ይፈወሳል ይላል ይሄን ዘይት ገዝቶ ይላል ወይስ ቤተ ክርስቲያን ውስጥ ዘይት አስቀምጠ በማንቆርቆሪያ የመጣው ሰው ላይ ሁሉ መጨመር አለብህ አሁን ከፕሮፌት አባቴ ጋር የምታወራ ከሆነ ከሽያጭ ውጣ ያልተቀበልኩትን ሐሳብ ያወራለሁ እኔ ክርስቶስ ምልክት አድርጎ የሚሰራባቸው ጉዳዮች ነው ማወራ በደም ገፍቷል ያለ ዘይት እግዚአብሔር አይሰራም ወይ እሱ ልነግርህ ነው አንተ ከሽያጭ ውጣ ከሽያጭ ከወጣን በደንብ እናወራለን እኮ እየሸጣችሁ ስለሆነ እኮ ነው እኔ አልሸጥኩም እኔ አባቴ ራስን ወስጄ ማወራ ሁለተኛ ደግሞ ትክክለኛ ለክርስቶስ የወጡ እውነተኛ ነቢያቶችን ወክዬ ማወራው እውነተኛ ሐዋርያቶች ስማቸው እንዳይደመሰስ የእግዚአብሔር ቃል እንዳይሻርና እንዳይሸቃቀጥ አድርጌ ነው መከራከርል ስለ ንግድ ውጣ እኔ ገበያ መሄድ አይደለም የመሰረትኩት ቸርች እኔ ስለ ንግድ ስታወራ ማወቅ አልችልም መስማት አልችልም አታውቅም ከተማውን አላውቅም የሚሸጡ አሉ አላልክም እንዴ አንተ ያድርጓ መፍታቸው ይሽጣቸው ከገዝተው ከተፈወሱ ምን ችግር አለው አላልክም አሁን መፍታቸው ነው ከገዛ መፍታቸው ከእግዚአብሔር ቃል ውጪ የሆነ መፍታቸው ነው ሰዎች ነው የሚገዙት ለምን መፍታቸው ይሆናል በርጩመ የመታ የለም ካልገዛ ያለ ለምን መፍታቸው ይሆናል አሁን አንተ እውነተኛ የእግዚአብሔር ሰው ሆነ ከእግዚአብሔር ቃል አንጻር ለምን አትቃወምም በእግዚአብሔር አንጻር ነው የተናገርኩት እስቲ አሁን በዚህቹ በሚዲያ አስተላልፍ እናንተ ዘይት የምትሸጡ ጨው የምትሸጡ ውሃ የምትሸጡ ሌቦች ናችሁ የእግዚአብሔር ቃል አይደግፈውም ተው በልና መከር እግዚአብሔር ቃል አይደግፍም ተው ነው ብዬ ለመናገር እኮ በሌቦች ናችሁ ነጋዴዎች ናችሁ በላ አሁን ይሄንን የሚያደርጉ ሰዎች ይሄን ያክል ገንዘብ መዝነው የሚሸጡ ሰዎች ልክ አይደሉም ሰዎች አመጥቶ ሰጥተው ለእግዚአብሔር ቤት አድርጎ ከወሰዱ ተገቢ ነው ያንተ ችግር የኔ ችግር በፈቃዳቸው መተው የሚሰጡትንና የሚገዙትን ሰዎች እያቀላቀልካቸው እኮ ነው ማላቁ ነው እኔ እናንተ ያላስማማል እሱ ነው ሻጭ ስለማላቅ ነው አንተ ከሻጭ ውጣ አለ አንተ ራስህ በእርግጠኝነት ዘይት ገዝተህ ታውቃለህ አንተ ምን የተቀባ ዘይት ብለህ ኬት በእርግጠኝነት ከሆነ ቦታ ገዝተሃል እግዚአብሔርን የምትፈራ ከሆነ እግዚአብሔር ምስክር ከሆነ ቦታ ይሄን ወስዳል እግዚአብሔር ምስክር ኖ ጸጋ ልካፈል ብለህ እግዚአብሔር ምስክር ያገልጋ ነቢያቶችን ጸጋ አከብራለሁ ከኔ የተሻሉ ጸጋዎች አሉ አከብራቸዋለሁ ሄዳለሁ ካፈላለሁ ከስራቸው ቁጭ በይ እግዚአብሔር የሚለውን ሰምቼ እመጣለሁ አንድ ነገር ገዝቼ አላውቅም በያው ጌታ እግዚአብሔር ተውስ ብለህ ታውቃለህ አትሽጡ የሚቀርበውን መከራል ሲጀምር ለምን ሌቦች ጋር ትሄዳለህ የምን ጸጋ እየሸጠ ነጋዴ ከሆነ የምን ጸጋ ነው የምትካፈለው እዛ ሄደህ ሌቦች አሉን ለምን ሌቦች ናቸው እየሸጠ ነጋዴ ነው
መለየት ያቃተ እኮ እዚህ ጋር ነው እግዚአብሔር ሰው። እሺ አንድ ጥያቄ ልጠይቅናል። እኔ ተናግረህ እንዳልጨርስ አንድ ጥያቄ ልጠይቅና አሁን ቅድም ስለ ያዕቆብ ያነሳውን ማን ላይ ጣልከው? አልጥለውም። እኔ ሐሳብ እየጻፍኩ ስለሆነ እኔ ጀምሬ የሄድኩት እኔ እየጻፍኩ አይደለም። እኔ የጻፍኩ ስለሆነ እኔ የጻፍኩ አይደለም። ሐሳቤን ካስጨረስከው እንጂ እኔ የጻፍኩ አንተ ዘይት የሚሸጡ ሰዎች ጋር ሄደህ ታውቃለህ አታውቅም? ጸጋ ለመካፈል በደንብ ዳል። ታዲያ ከሌባ እየተካፈልክ ነው ማለት ነው። ለምን እንደሸጡ ወይም ደግሞ ዘይት እንዴት እንደሚሸጥ ልምድ ለመውሰድ ይላል ማለት ነው። አሁንም ዙረ ወደ ንግድ ጋር አንተ የተገናኘው ስለማልቀበል ምክንያቱም ቃለ ሕይወትና መካነ ኢየሱስ አባተ ቃለ ኢየሱስና ቃለ ሕይወትና መካነ ኢየሱስ እየተቃወሙ ያሉት ንግድን፣ የሐሰት ትንቢትን፣ የሚሞቱ ሰዎችን ትድናላችሁ እያሉ መድኃኒት ማስቆም ነው። ይሄን የተቃወሙት ይቀበላል። ንጹህ ነቢያቶችን ትክክለኛ አጡ፣ የሚቃወሙትን ይቀበላል። ፈልገው አጡ። እሺ በለኛ ልክ ናቸው። ራይት ነው። እንዴት ሁሉን ጨፍልቆ የእግዚአብሔርን ቃል ሽሮ ከአምስቱ ሶስቱን ወስዶ ሁለቱን ደምስሶ የተጻፈበትን ሽሮ አይደለም። ነቢያት አለ አዋል፣ እዛውስ ሌባ አለ አዋል፣ አጭበርባሪ አለ አዋል፣ ውሸት ነቢይ አለ አዋል፣ ይሁዳ አለ፣ ሰጲራ አለች፣ ሌሎችም አሉ። በአጋንንት መንፈስ መታ እና ሐዋርያቱን የምታስጨንቅ የነበረችውን ሴት አይነት በድግምት የሚንቀሳቀሱ ይኖራሉ፣ ገናም ይኖራሉ፣ ለወደፊት ይነሳሉ። የሚገርሚ አሁን በእኛ እንዲህ አይነት በምንኮነንበት ሰዓትም አልፎ አደገኛ ነቢያቶች ይነሳሉ። ገና በእሳት የሚያወዱ ነቢያቶች ይነሳሉ። ምክንያቱም በመጨረሻ ሰዓት በልጆቼ ላይ መንፈስን አፈሳሉ፣ ትንቢት ይናገራሉ፣ ራእይ ያያሉ። በቃ አንተ መጠበቅና ማመን የማትችለውን ታምራቶችን የሚያደርጉ ትውልድ ገና ይነሳሉ። ስለዚህ አሁን ይሄ መደምሰስ የለበትም። ያወራ ያለሁት አንደኛና መጀመሪያ እነዚህ ቤተክርስቲያን እናት ናቸው፣ አባት ናቸው፣ መስራቾች ናቸው። ሁላችን የወጣንበት ነው። ቅድም እንዳልከው መሄድ ያለባቸው የታወቀ ነው። ማን ነው የሽጠ ያለው? ማን ነው ነጋዴ? ማን ነው ወንጌል ይዞ የመጣ? ማን ነው ወንድሜ ቤቱን እኮ ትቶ የሚንከራተቱ እኮ አሉ ወንጌል ብሎ። ማን? ሐዋርያ የተወላገደ ጫማ እያደረገ እንደነ በጣም የተጎሳቆለ ስንት ስቃ ውስጥ ገብቶ የጌታን ጥሪ የሚያስኬዱ ሰዎች አሉ። እንዴ ምስጢራቱን እየገለጡ ሰዎችን ከሞት ወደ እግዚአብሔር መንግስት የሚመልሱ አሉ። ይህ ሁሉ ተዘግቶ ለሰይጣን በር መክፈት ካልሆነ በስተቀር የመመቻ ዱላ ማቃብ ለሰይጣን ሴፍ መስጠት ካልሆነ በስተቀር እረዳቸው፣ ግደላቸው። ይሄ የመገለጥ አገልግሎት የሐዋርያት የቤተክርስቲያን የመትከል አገልግሎት ይቁም፣ ይታረዱ፣ ይዘጋ የሚባል ነገር ካልሆነ በስተቀር መያዝ ይቻላል። መሪ ናቸው፣ ዋና ናቸው፣ አንጋፋዎች ናቸው። እግዚአብሔር ይመስገን ካውንስል አለልን። ማማን ነው ተብሎ በስማችን መያዝ መመከር፣ እምቢ ቢልን ከሆነ ደግሞ ፍቃዳችን መሰረዝ፣ እንዳናገለግል መቆም ይችላሉ። እነዚህ ቤተክርስቲያን አደባባይ ላይ ወጥቶ ነቢይ የለም ሐዋርያ የለም፣ እኔ አለው አልሸጥኩትም፣ ለክርስቶስ ኖራለሁ፣ ቢሞት ለክርስቶስ ነው። ከሸጥኩኝ በእነሱ ፊት ፈርቻ አይደለም የሚሸጠው የሚከለክለው፣ በእግዚአብሔር ፊት ቆማለሁ። እፈረድብኛል። ፍርዱን ፈርቼ የሰማሁትን የአምላክን ድምፅ ሰምቼ እየተንቀጠቀቱ ነው ማገልግሉ። የቱን ነው ማረገው? የቱ ነው ማላረገው? የቱ ነው ጌታ የሚያስደስተው? የቱ ነው ጌታ የሚጠላው ብዬ መርምሬ ነው ማገለግለው። እኔ መመታት አልችልም። እንደኔ ያሉት መመታት አይችሉም። ቤታቸው መዘጋት የለበትም። የከፈቱት ቸርች አንጋፋ ቤተክርስቲያኖች በአንድ ስብከት ብዙ ሰዎችን ወደ ጌታ የሚያመጡ ኑሯቸውን ለክርስቶስ ያደርጉ፣ ህይወታቸውን ክርስቶስ ያደርጉ አሉ። እነዚህ ሙሉ መጨፍለቅ የለባቸው። አንድ ሁለተኛ፣ እኛ ብንጨፈለቅ ዛሬ አታገልግሉ ብለን ድንጋይ ስር እየተንበረከክን ተራራ እየተንበረከክን ትውልዱ ወደ ጌታ ማጣት እንችላለን። ሊዘጋብን ይችላል። ፍቃዳችን ሊቀማብን ይችላል። ግን መጽሐፍ ቅዱስ መሻር የለበትም ወንድሜ። መጽሐፍ ቅዱስ መደምሰስ የለበትም። ከመጽሐፍ ቅዱስ የሚቀንሰው ይሄን ያክል የሚጨምረው ይሄን ያክል ዮሐንስ ራእይ ላይ በደም ታውቃለህ ፓስተር። አሁን ተቀንሶ ተጨምሮ ምድረክ ሳይሆን ሌባ መያዝ ይቻላል። የት ነው ያለው? እኛ ውስጥ በዛችሁ እኮ ነው። አሁን ምስንቱ ይያዝ ነገርኩ እኮ ቅድም ነግሬሃለሁ። አንድ ነገር አስተውለ የሰማ ከሆነ ሁላችሁም ትሸጣላችሁ ከተባለ እንትናችን ተቀምጦ ፍቃዳችን ተዘግቶ መቆም እንችላለን፣ አለማገልገል እንችላለን። ግን የእግዚአብሔር ቃል እየተሻረ ነው። እኔ ከእግዚአብሔር ቃል በላይ አይደለም። እግዚአብሔር ቃል ተሽሮ ነው የመቀጠለው ምንም ትርጉም የለው። ትውልድ እግዚአብሔር ቃል እንዳይሰማ የተሻረብን እኮ ነው። ሶስቱ ተቀብሎ ሁለቱ የተሻረብን እኮ ነው። እንዲህ አንተ አለተ ቤተክርስቲያን በአንተ ላይ መሰረታለሁ አንተ ሐዋርያ ነህ ተብሎ ማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያቶችን ጠራቸው፣ ሰበሰባቸው፣ አጋንንት እንዲያወጡ፣ ደዌ እንዲፈውሱ ቀባቸው፣ ላካቸው የሚለው የተዘጋብን እኮ ነው በእኛ ዘመን። ወንጌል የተሸቃቀጠ የተሻረብን እኮ ነው በእኛ ዘመን። ማን የሸቀጠው? ማን የሸቀጠው? እናንተ የለም ከተባለ ሐዋርያ የተባለው ነቢይ የለም ከተባለስ
ሐዋርያ የለም ከተባለ ምን ይሆነ? ምክንያቱም ምን ያርጉ? ህዝባቸውን ሴቭ ለማድረግ ነው። ነገርኩ። በዚህ ሴቭ አይደረግም። ይባስ እየበለጠ የሚለው ይባስ ቤተክርስቲያን ውስጥ ይባስ መጽሐፍ ቅዱስ ውስጥ ይባስ ቤተክርስቲያናችንን ወንጌላችን ለማወዱ ሰዎች መጫወቻና እንካ ሴፍ እርድ የሚል የማባላት ጉዳይ ነው የተፈጠረው። ነገርኩ እኮ እንታወቃለን፣ ሻጪዎች እንታወቃለን። መጽሐፍ ቅዱስ የማይፈቅደው ነገር ምን አድርገው ሰዎች መያዝ እንችላለን። የት ነው ያሉት? ካውንስሉ ያውቃል። ቃለ ሕይወት ነግራለሁ። እኔ በጌታን የተቀበልኩ ቃለ ሕይወት ነው። እጅግ በወንጌላዊነት ሙሉ ጊዜ አገልግሎት የራስ ራእይ ይዤ እስከምወጣ ድረስ ገነት ቤተክርስቲያን ሳገለግል በጣም ተምራል። ቤተክርስቲያን ምንም እንደምታደርግ አውቃለሁ። ቤተክርስቲያን እንዲህ ልጆችን መምታት አትችልም። እንዲህ ልጆችን አንገት ማስደፋት አትችልም እንጂ ወንጌሉን ማበላሸት አትችልም እንጂ ይሄን ያክል ያወቀች ቤተክርስቲያን፣ ቀዳሚ የሆነች ቤተክርስቲያን፣ እጅግ በጣም ሙሉ የሆኑ ቴዎሎጂ ያሉበት ቤተክርስቲያን ከላይ መጽሐፍ ቅዱስን መሻር ከጀመረች ዘይት ሸጥ የምትለው ሰው ነገ መጽሐፍ ቅዱስ ምን እንደሚያደርግ ታውቃለህ? ወዴት እንደሚሄድ ታውቃለህ? ከላይ ተበላሽተዋልና ከስር የባሰ አደጋ ውስጥ ነው የገባሉ። ለምን ተነጋግራችሁ አታውቁም? እናንተ ሽያጭ ማን ነው የእግዚአብሔርን ቃል ለምን አርፋችሁ አሰብኩ? ምን እኔ ነገርኩ የሰበኩ ያለው የእግዚአብሔርን ቃል አንተ ብቻ ነው ልትወከላችሁ አሉ እኮ። ለምን አትነጋገሩ? ከመቶ ይኸውልህ ነገር ልንገር አይደል ከ180% እውነተኛ ነው። እርግጠኛ ሆኜ ልንገር። ከየት መጥቶ ነው እውነተኛ? በክርስቶስ ተጠርቶ እግዚአብሔርን እየሰማ ነው የሚያገለግለው። ሻጭ ነው ከ180%። ስማ 20% ናቸው እንክርዳድ የሆኑት 20% ናቸው የእግዚአብሔርን ቤት የሚያበላሹት። ሚዲያ ወጥቶ መጽሐፍ ቅዱስ ተሽሯል፣ ነቢያት የለም፣ ሐዋርያት የለም ቢባል እኔ ያለበት ሰንዳፋ ቤተክርስቲያን ቃለ ሕይወት አለች፣ ሙሉ ወንጌል አለች። ቤተክርስቲያኑ መታ ማየት ትችላለች። እኔ አባቴ የመሰረተበት ወንጌል ራእይ ተቀብሎ እንጂ አባቴ ቤት አይደለም። የአባታቸው ቤት ነው፣ ወንጌል ነው። ገብቶ ቁጭ ብሎ አባቴ ምንድን ነው የሚያገለግለው? ትሰማላችሁ እናንተ ቢመክሯችሁ በደንብ ሰማ። ይተው እሱን። አሁን ሚዲያ ላይ ስለሆንን እንደሱ እንባባል እንሰማለን በሉ እንጂ እናንተ ህዝብ እናንተ ሰማሉ። ግድ የለም። አንተ ከካውንስሉ ፍቃድ ወስደሃል? አዎ። በስንት ዓመተ ምህረት ቤተክርስቲያን ከጀመርኩበት 2011 ጀመርኩ። 2012 ላይ ወስጃለሁ። እስካሁን ድረስ በፍቃዱ ግብሬን እየከፈልኩ እያሳደስኩ። ስለዚህ ፍቃድ አለ የሆነ ነገር ማለት ነው። አገለግላለሁ። ጥሩ እንግዲህ ከዚህ ጋር መታሃል። ቃለ ሕይወትን እናንተን አንስተናል። ከነቢያት ጋር የተያያዘ ሽያጭ አልሸጥም እኔ ዘይት እኔ ጋር የሚሸጥ ነገር የለም የሚሸጠው ጨርቅ ምንም የለም ብላል። የሚሸጡ ሰዎችም እቃወማለሁ፣ ነገር ግን የሚገዛው ሰው ፈውስ ይሆነኛል ብሎ ከገዛ ምን ችግር አለው? ችግር አለው። እኔ እናንተን ያላግባባን እሱ ነው። እኔ ችግር አለው ነው የምለው። እሺ ገንዘብ መስጠት የለባቸው። ፈውስ በገንዘብ አይሸጥም አይደለም። እኔ እኮ ደግሞ ያልተግባባ ነው። እዚህ ጋር ይሄ 5,000 ነው የሚሸጠው፣ 10,000 2,000 ነው፣ 3,000 ነው፣ 500 ነው። አገልጋይ ካላለ እግዚአብሔር ከዚህ ዘይት ቀይሮኛል። ከተፈወሰ በኋላ ሰው አምጥቶ ይስጣው። ቀይሮኛል፣ አዲኖኛል። አንድ ሁለተኛ ደግሞ የኔ ገንዘብ የእግዚአብሔርን ቤት ይስራ። ሳኦል ይዞ እንደመጣ አስጨርሰች፣ ችግር የለውም። ሶስተኛ ደረጃ ያዕቆብን የተኛ ሰው አፈሶ ይፈውስ ነው ቤተክርስቲያን መሪዎች። አሁን ግን የተኛ ሰው እዚህ ጋር ከሌለ እኔ መድረስ ካልቻልኩ ዘይቱ ግን ሄዶ በኢየሱስም እየፈወሰ ነው። ተሽጦ ከሻጭ ውጣ አልወጣም የለውበት። በቃ ከሻጥ እኔ ደግሞ የማልወጣበት ምክንያት አንተ የለውበትም። ቅድም ነገርኩ ላትወጣ ትችላለህ። የሚሸጠውን ሰው ጠርተህ ይኸውልህ፣ ሰማኸኝ ወንድሜ? አሁን ከቃለ ሕይወት ጎን ሆነ፣ ከሙሉ ወንጌል ጎን ሆነ፣ ማይሸጡ እውነተኛ ወንጌላውያን እውነተኛ ነቢያቶች ጎን ሆነ አንተ እዚህ አመጣህ ለምን ሸጥክ ብለህ አሳፍሬ ማቆም ትችላለህ። እኔ ካንተ ጎን ሆናል። የቱኛው ነብይ ያፍራልና? ይኸውልህ ፍቃድ አልወጣም፣ ውሰድ። ሲጀመር እኮ አንድ ሰው ወጥቶ ቅድም የመጣኸው ዘይት ለምን ያስፈልጋል ነው አላለም እኮ። ዘይት ቢቀር ይሻል እኮ። አሁን ወደዚህ መጣ። ዘይት ግዴታ ነው አልክ። ይፈውሳል ካለ ጌታ በዘይት ፈውሳል አልክ። በፈውሳል በዘይት ነው ፈውሶ ካለ ከሰማው ግድ ሱቅ አስገዝቼ ያመጣው ጊዜ እኮ ግዴታ አይደለም። እናንተ ገና ለገና ሰው ይመጣል ብላችሁ እኮ በጆግ ዘይት አስቀምጣችሁ ነው የምትጠብቁት። ቃል ስላለ እግዚአብሔር ተናግሯችሁ እኮ አይደለም። የእግዚአብሔር ቃል የሚለው የተኛውም ይሰራ። የእግዚአብሔር ቃል የፈቀደው የተኛው ታምራት ያደርጋል። ትላንትም ታምራት ያደርግ ነበር፣ ዛሬም ታምራት ያደርጋል። ግዴታ ዘይት ያለ ማን ነው? ማን ነው ግዴታ ዘይት ያለ? እኔ ነገርኩት። ብዙ ጊዜ አንድ ሕፃን ልጅ ሞታ ቤተሰቡ እጁ እግሩ ቀዝቅዟል። እግዚአብሔር ሰው ጋር እንውሰድና እግዚአብሔር ሚሊዮን አይተን እንመጣለን ብሎ ይዞ መጡ። አንተ ቸርች ማለት ነው? አነኝ ቸርች። እሺ ባለቤቴ ራሱ ተንቀጥቅጣ እግዚአብሔር ምን አለ ብላ የጠየቀችበት እየጸለኩ ጆሮ ላይ መታ። ሞቷል፣ በቃ ሞታለች ነው ብለው ትነሳለች ነው ብለው ብላ ጠየቀ። ተይ ብዬ ወደ ጸሎት የገባሁበት። ከዛ በኋላ ምን መሰለ ያለው ልብሱን አውልቄ በላው ላይ ማድረግ ነው። ያንተን ልብስ አውልቄ ማለት ነው። እሺ
እና ተነሳች። ሰውነቷ ሞቀ፣ እጇ እግሯ ሞቀ። በርዷት ነበር። እኔ እንደሱ አላልኩት። ታዲያ ሞታ ነበረች፣ ቀዝቅዛ ነበረች። እሺ የሞት መቀዝቀዝና የብርድ መቀዝቀዝ ይለያል እኮ ሶፊዬ። እኮ ቀዝቅዛ ነበረ። ጃኬት ስታለብሳ ከነቃች ወይ ከሞቀች ማልበሱ ለብርድ አይደለም። በምን አረጋግጣችሁ የሞተች መሆኗን? ሊቀብሩ ነበረ። ቤተሰብ እኮ ሊቀብሩ ይዘሉ። አዎ እግዚአብሔር ሚሊዮን ሰምተን እንመለስ የሚል ተስፋ ከተቆረጠ በኋላ እሺ። የት ሀገር ነው? 4 ሰዓት። የት ሀገር ነው? እዚህ ሰንዳፋ አሉ ሰዎች። የተነሳችሁም ልጅ አለች? አዎ ይኖራሉ። ምን ችግር አለ እኮ ገባኝ። አሉ ወይ? የቤተ ክርስቲያናችን አባል አይደሉም ግን እሺ አሉ። አሁን አሉ። ስልካቸው አለ? ስልካቸውን አልያዝኩም። ለምን ይዛሉ? የሚመጣው የሚገለገለውን ህዝብ ሁሉ ስልክ መያዝ አለብኝ? ለምን ከሞት የተነሳ እንደዚህ አይነት ድንቅና ተአምራት ሆኖ ለምን? ከዚህ በላይ ድንቆች ሆኗል። ከዚህ በላይ ተአምራቶች ሆኗል። የእግዚአብሔር እጆች አስደናቂ። ጆሮ የተደፈነ አይሰራም አላልኩም እኔ እኮ። ጆሮ የተደፈተውን ከፍቶ አውቃል። ነግሬሃለሁ። አጥንት ከዚህ ወጥቶ ማለት ነው። እግዚአብሔር ምስክሬ ነው። ይሄ አጥንት ማለት ነው። እሺ ችግር ይሄ አጥንት የሆነ ነገር እዚህ ጋር አምጦ ከዛ በኋላ ከቆሰለ በኋላ ይሄኛው በስብሶ አጥንቱን ለብቻ እንደዚህ ወጥቶ አጥንቱ ለብቻ ወጥቶ ይሄኛው አጥንት ማለት እሺ እዚህ እንደዚህ ወጥቶ ተሸክሞ ነው የመጡት። እሺ አሁን የምትቃወመውና አይሆንም የምትለውን ዘይት በላዩ ላይ ያፈሰስኩት። እሺ ምንም ያደረኩት ነገር የለም። የሰራዊት ጌታ እግዚአብሔር ስጋው አልቆ ማለት ነው። ስጋ እዚህ ጋር ስጋ የለውም። አጥንቱ የለም፣ ጠፍቷል። ቆይ ስማ። እሺ አጥንት አለ አይደል? ስጋው በማሉ ስለበሰበሰ እዚህ ጋር የተያዘበት አጥንት ተላቀቀ፣ ለብቻ እንደዚህ ወጥቷል። እሺ ሱሪ መልበስ አይችልም። ከጉልበቱ ተላቆ ማለት ነው። ከጉልበቱ ታወጣው እዚህ ጋር ብቻ ነው የሚያያዘው። እሺ በሰራዊት ጌታ በእግዚአብሔር ስም ጸልዬ ዘይት እንዲፈስ ነው የታዘዝኩት። የሰማሁት ድምጽ። እሺ 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 ወስዶ ቤት አሳድረው ሲያመጡ አጥንቱ ወጥቷል። አጥንቱ የለም፣ አጥንቱ ወጥቷል። ረጅም አጥንቱን ለብቻ ይዞ ልጁንም ለብቻ ተሸክሞ ነው። እሺ ጉባኤ ፊት ያገለገልኩት ሌላ ቀን ነው። ጉባኤ ፊት አጥንቱንና ልጁን ተሸክሞ ነው የመጣው። እሑድ ጉባኤ አስጨርሰ እሺ ይዞ መጡ። ምንድን ነው የሆነባቸው ሲባል የልጁ አጥንት ለብቻ ወጥቷል። ስጋ ምን እንደምን ሆነ አላውቅም። አጥንቱን ያወጣ እግዚአብሔር ስጋውን ማራመድ እንደሚችል ነገረ ይሰማ። ህዝብ ፊት መድረክ ላይ እግሩን ያዝኩ፣ አጥንቱን ያዝኩ። ጸለኩ፣ ዘይቱን አድርጌ። ከዛች ቅጽበት ልጁ እስካሁን በህይወት ይኖራል። እስካሁን ድረስ ተራምዶ ይሄዳል። ያለ አጥንት በስጋ ብቻ። በጌታ ፊት ነው ማወራል። አጥንት የለውም፣ ስጋ ብቻ። ስጋው እንደ አጥንት ቆመ። ስጋ ጠነከረ፣ ቆሞ ይሄዳል። ለምስክርነት ረጅም ዓመት አጥንቱን አስቀምጦ እስከ ዛሬ ይመሰክራሉ። አሁን ያስቀምጦ አላስቀምጦ አላውቅም። በወንጋ አጥንቱን ቤት አስቀመጡት፣ የጉልበቱን አጥንት ጌታ ፊት። እግዚአብሔር ልጁን አጥንት እንደታወጥቶ በምን አይነት ታምር እግዚአብሔር እንደሰራ እንዳለ ለምስክርነት ቤት አስቀምጦ ለሰዎች ይመሰክራሉ። እግሩ ላይ አጥንቱ የለም፣ ስጋው ራሱ አጥንት ሆነ። አጥንቱን አወጥቶ ቁጭ አድርጎ ሰው ሲመጣ ይመሰክራሉ ያልኩኝ። ይሄ አጥንት አወጥቶ አስቀምጦ ማለት እና ምን ሊፈልግ መሰለህ? ወደዛ ሄደ። እንዴት ነው ይሄ? ውሸት ነው። አጥንቱ አለ፣ ሰዎች አሉ በህይወት። ምን ችግር አለ? ቤተሰብ አሉ። እስቲ እንደዚህ ቁጭ እንዳልክ አስረዳኝ። እኔም ኮንፊውዝ አረከኝ ማለት እየነገርኩ እኮ ነው። ምንድን ነው የሆነው? እስቲ ይኸውልህ ሶፊ፣ አንተ አሁን ስለምትከራከር ነው የማይገባልህ። እግዚአብሔር ከዚህ በላይ አእምሮን የሚያስይዝ ስራ ይሰራል። ይችላል። ንገረኛ። ምችል ከሆነ አጥንቶ ወር ያልከኝ እኮ ነው። እሱም በደንብ አስረዳሃል። ምችል ከሆነ ልጅቷ ሞተች፣ ልብስ አወጥቼ በላዩ ላይ እንዲጥሉ ነው የታዘዝኩት። እሺ አንተ እግዚአብሔር ሰው፣ እግዚአብሔር ከተናገረ እግዚአብሔር ያደረጉን ነው ማረገው። ኤልያስ ልጁ ላይ ተኛ ይላል አይደል? ለምን ልጁ ጭኖ አይጸልም? ለምን በኢየሱስም ተነሳ አይልም? የታዘዘው ነው አይደል? አሰራር ልዩ ልዩ ነው። አሰራር ልዩ ልዩ ነው። እና ልጅ አሁን ወደ አንተ ትመጣለህ። ቆይ ችግር የለው። ስለዚህ ልጅቷ ሞተች ስለ በረዳ ሳይሆን እግዚአብሔር በኮቴ አልፎ እንደሚፈውስ ነው የሚሰማው ማቆም። እሺ አውጥቻ አለበስኩት ልብሴን። ቀጥታ ተነሳች። አደገኛ ድንጋጤ ነው የሆነው፣ ፍራቻ ነው የሆነው። ምክንያቱም ስትመጣ ነግሬሃለሁ፣ እች ልጅ ትድናለች አትድንም የሚል ነገር ውስጥ ነው ሰው የገባው። አንተ ፈተና ውስጥ አልገባህም? ባትነሳ ጸልዬ የተፈተንኩትን ልንገርህ። የተፈተንኩት ወደ ፈተና ካመጣ አሁን አጥንቱን አልጨረስንም። ችግር እንሄዳለን። ወደ ፈተና ካመጣ ልንገርህ። አንድ ቀን አሁን ልጁ የተነሳበት ስፍራ ነው። አሁን ልጁ በባዶ እግር የሚሄድበት ቦታ ነው። አንድ ሴት እኛ ቤተክርስቲያን አባል ነች። ይሄ ሁሉም የሆነው ገነት ቤተክርስቲያን እያገለገልኩ ነው። እሺ ገነት ቤተክርስቲያን አሁን በቦታ አለች። እዛም ያገለግሉ አገልጋዮች አሁንም አሉ። ቤተክርስቲያን አለ፣ መጠቅ ትችላል። እነማን ናቸው አብሮ የነበሩት? ይሄ አጥንት ወጥቶ ሲራመድ፣ ይሄ ሞተ ሰው ሲነሳ
የሚለው ደውለህ መጠየቅ ትችላለህ። እኔ እግዚአብሔርን በእውነትና በፍርሃት ነው የማገለግለው። ክብር ለእግዚአብሔር ይሁን። ከኔ የተሻሉ ደግሞ የሚሰሩ አሉ። ሌባ ያልሆኑ ገብተዋል፣ አጭበርባሪ ያልሆኑ እግዚአብሔርን የሚሰሙ እግዚአብሔር በእጃቸው ታምራት የሚያደርገው የወደቁ የመሰሉ ቦታ ያጡ አጭበርባሪዎች ወጥቶ ታይተው እኛን የሚያስመቱበት ጊዜ ቢሆንም፣ ስለዚህ በጣም የደነገጥኩበትን ነገር ንገር። ቤተክርስቲያናችን አባል ነች። የ3 ነው የ4 ልጆች እናት ነች። ሻርፕ 12 ሰዓት ላይ ምን እንዳገኛት አላቅም፣ ሞተች። ጠበቁ፣ ነፍሷ ሊመለስ አልቻለም። ሌሊት 11 ሰዓት አካባቢ ቀን የሞተችዋ ሴትዋ እስከ ሌሊት 9 ሰዓት ላይ ሞታ ቀርታለች። እኔ የዚህ ቤተክርስቲያን አገልጋይ ነኝ። ሴትዋ የቤተክርስቲያናችን አባል ነች። የሞተችው ሻርፕ 9 ሰዓት ሰዎች ይመጡና እኔ በትንሹ ወደ አንድ በትንሹ በጣም ትንሽ ነው ቢባል 5-10 ደቂቃ ምናምን የሚያስኬድ መንገድ ላይ ነው። እኔ ቸርች ግቢ ውስጥ ነው የምኖረው። ሴትዋ ወደ ቤት ነው መጡ። ባትሪ ይዞ ለምን እስራቱ እንዴት እንደሚፈጸም ነገ ለቀብሩ ነገ ላለው ነገር እንዲመቻችለት ነው። ቀጥታ መጡና ሄድ ነው ባትሪ ይዘን ሌሊት 9 ሰዓት ሲሄድ ሴትዋን አጥቦ ሊገንዙ መሬት ላይ አስተኝቶ ውሃ ተዘጋጅቷል፣ ለአጥቦ ተዘጋጅቷል። ልክ እኔ ሄጄ ስደርስ ምን ይላል እግዚአብሔር ሰው የሚለውን ጠብቋሉ። እኔ በጣም ደነገጥኩኝ። በዚህ ጉዳይ ላይ ምን ጌታው ተጠራው የሚል በጣም በኃይለኛ ደንግጫለሁ። እና ፊት ለፊቱ ሲቆም ጌታ ሆይ ምንድነው ማረገው? ከኔ ጋር የሚሄዱ አገልጋዮች አሉ። አሁንም ያገለግላል። አዲሱ ወልደማርያም ይባላል፣ ታምራት ታከለ ይባላል። አብሮ ከኔ ጋር ሄዱ አገልጋዮች። እና እነዚህ አገልጋዮች ጋር አብረን ሄድነው። እግዚአብሔር ምንድነው ብዬ አልኩት። ምንድነው ማረገው? በቃ እንደሞተችው ነው የምንፈጽመው ወይስ የሚጸልየው ነገር አለ? ደንግጬአለሁ። ጸሎት መጥቼ ጀምሬ የሚሆን ነገር ከሆነ ይሳል የሆነች መሰሶ አለች። እዛችሁ ቆሜ እግዚአብሔርን ጠየቅኩኝ። ምን ትላለህ እግዚአብሔር? አገልጋዮች የሆነ ነገር ተናግሬ ከኔ ለመጀመር እንፈልጉት እና እግዚአብሔር ፊት ጮኩኝ። እግዚአብሔር ነገረኝ። አጋንንት ነው የገደላት እና አጋንንቱ ይመታል፣ ነፍስ ዘርታ እንደምትነሳ ተናገረኝ። አሁን ከድንጋጤ ከመንቀጥቀጥ ደስ አለኝ። ሴትዋ ልትታጠብ ተኝታለች፣ ተገንዛለች፣ ተስተካክላለች። እጅግ በጣም የሚገርም ደስታ ውስጥ ላይ ፈሰሰ። ነገርኳቸው፣ ተረጋጉ አልኳቸው። አሁን እንጸልያለን፣ ትነሳለች። የገደላት አጋንንት ነው። በጣም አሁን ይጠብቁ የነበረ ስማቸውን የጠራቸው አገልጋዮች ተነሱ፣ ጸሎት ጀመርን። ልክ የሞተችው ተነሳች። አጋንንት ጮሆ ከመውጣቱ በፊት በጣም አደገኛ ነውጥ ነው ግቢ ውስጥ የሆነው፣ ቤት ውስጥ የሆነው። ከዛ ቀጥታ አጋንንት ጮሆ ወጣ ከሬሳዋ ላይ። አዎ በቃ አጋንንት መገሰጽ ስንጀምረው አፈራገጣት። በጣም አደገኛ ድንጋጤ የሆነበት የደነገጥኩበት እዛ ዕለት ነው። ከዛ በኋላ ሴትዋ ዳነች። እስከ ሌሊቱ 11 እስከሚነጋ ድረስ ቤቱ ላይ ታምራትን የሆነው። በጣም ብዙ ሰው አይዛብ ነው ያላመነ፣ በጣም ብዙ ሰው አለ። አገልጋያቸው መጥቷል፣ እስኪ የሚያደርገው ነገር እኔ ብሎ ግሩፕ ሰርቶ የቆሙ ሰዎች አሉ። እሷ ከተነሳች በኋላ ብዙ ሰው ጌታን ተቀበለ። በጌታ ፊት ነው የሚል ብዙ ሰው ጌታን ተቀበለ። መቼ ነው የጌታን ታምራት ብዙ ሲያያቸው እግዚአብሔር ያስደነቀኝ የት ነው ካልከኝ ከዚህ ሴትዋ በኋላ ነው። 3 ዓመት አይኗ የታወረችዋ ሴትዋ በቃልቻ መንፈስ ነው የነበረባት። እቺ ሴትዋን ድን ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርገሽ ተቀበይ ትድኛለሽ ብለን ስንመሰክረው እሺ ብላ የሚያድነኝ ከዚህ የሚያወጣኝ ከሆነ ያለች ጸለይ ነው። አጋንንት ጮሆ ወጣ። 3 ዓመት ሙሉ የታወረች ሴትዋ አይኗ ተከፍቷል። ማወራሄ መያዝ የሚችለው ታምራቶችን ነው። ለምንድን ነው ወደዛ ሄድኮ ካልከኝ የታምራት የሆነውን ሰው ስልክ ለምን አልይዝክም? እነዚህ ሙሉ ስልክ አልይዝም። እንዴት ማዝ ትችላል? በምን እኔ አሁን በአገልጋዮች ቤተክርስቲያን ውስጥ ያሉ አገልጋዮች፣ ዘማሪዎች፣ ፕሮግራም መሪዎች፣ ቤተክርስቲያን የሚያገለግሉ አገልጋዮች ካልሆነ በስተቀር የብዙ ሰዎችን ስልክ መያዝ አልችልም። ዶክመንት ውስጥ አለ፣ ስማቸው ውስጥ አለ። አስፈላጊ ከሆነ ተፈልገው ይደወላል። እነዚህ ሰዎች ደግሞ የቤተክርስቲያናችን አባል አይደሉም። ሌላ ሀገር ሊሄዱ ሊሆን ይችላል። ሕያው ምስክር ናቸው። ካሉበት ሊነግሩ ይችላል። እስቲ ያው በመላው ዓለም የሚታይ ፕሮግራም ስለሆነ ችግር የለውም። ወደ ጉልበቱ እንምጣ። ስጋው አጥንቶ ሆነ ሰውዬ እሱ እኔ የትኛውም ሰምቼ የማላውቀው አይነት ነው። እንግዲህ እግዚአብሔር አይችልም እያልኩ አይደለም። እግዚአብሔር አይችልም የሚል ተራ ሐሳብ የለኝም። ክብር ይሁን ያደርጋል። ተራ ሐሳብ የለኝም። እኔ ምንም እግዚአብሔር አለ ካለ አለ ነው። ግን ምንድነው ውስጥ የተፈጠረው? በአግባቡ አስረዳኝ ረጋ ብለህ እስቲ። በአግባቡ የሆነ ነገር ጉልበቱ ላይ አብጦ ነው እንደ ባጭ ነገር ነው የተፈጠረው። ቤተሰቡ በሙሉ
ጌታ እንደቀበሉ ወንጌል ሰብኬ በእኔ እጅ ነው ጌታ እንደተቀበሉት አስተምሬ ያጠመኩት እኔ ነኝ። እኔ ጋር ነው የኛ ቸርች ነው የሚገለገሉት። ከዛ ጉልበቱ ላይ ነው ያበጠው። ጉልበቱ ላይ ነው ያበጠው። ያ ጉልበቱ ላይ ያበጠው ነገር በትንሽ ጊዜ በኋላ እያበሰበሰ ሄደ። ስጋውን ያበሰበሰ ሄደ። ከዛ በኋላ ይሄድና ይሄ አጥንትና ስጋ መካከል ያለው ስጋ ስለበሰበሰ አጥንቱ ለብቻ እንደዚህ ወጣ። አጥንቱ ለብቻ ወደ ላይ ወጣ። እሺ እንደዚህ ወጥቷል። እዚህ ጋር ያለው ስጋ ከታች እስከ ላይ እንዳለ አለ። እሺ አጥንቱ ደግሞ ከስር ተይዞ ከላይ እንደዚህ ወጥቷል። ተለያይቷል። ከጉልበቱ ተለያይቷል። ስለዚህ ሱሪ የሚያደርግ ከሆነ በአጥንቱ ውስጥ ነው የሚገባው። ልጁ ሱሪ አይለብስም። እሺ በተለያበት ልብስ ነው የሚለበሰው። ከዛ በኋላ ዘይት በላዩ ላይ አፍስሼ ነው የጸለኩት። እሺ ከዛ በኋላ አድርጌ አሁንም ብቻዬን አልሄድም፣ አገልጋዮች ጋር ነው የምሄደው። ይሄ ሲሊ ደግሞ ጋርድ አይደለም፣ የኔ ጋርድ ክርስቶስ። አሁን ብዙዎች እንደሚያደርጉት አገልጋዮች ጋር ስትለው አገልጋይ ምስክር ነው፣ አብሮ አገልጋይ ነው። ነቢያቶች ናቸው፣ መዘመራኖች ናቸው፣ አብሮ የሚያገለግሉት ናቸው። ምክንያቱም ሀሳብ ወደ ሌላ የሚሄድበት ጊዜ ውስጥ ነው ያለ ነው። ገብቶሃል? ሰንዳፋ ላይ ነው ይሄ የሆነው፣ ቦንጋ ላይ። እሺ ከዛ አጥንቱ ወጣ፣ ጸለይክ። ከዛ በኋላ በነገታው ጠዋት ነው አጥንቱን ያወጡት። ከዛ በኋላ ከታችኛውም ከቁርጭምጭሚቱም ተለያየ አጥንቱ። በቃ እንደዚህ አይነት አጥንት ይዞ ቸርች መጡ። ልጁንም አጥንቱንም ይዞ መጡ። ልጁ የተራመደ መጣ። ልጁን ተሸክሞ ያኔ አይደለም። እሺ ልጁን ተሸክሞ አጥንቱን ለብቻ ይዞ መጡ። እሺ ከዛ ይዞ መጡ። ጣቱ ምናምን ግን አለ። ነገርኩ እኮ ይሄኛው እግር እንዳለ ነው። ከዚህ ጋር የተተከለ አጥንት ነው ወደ ላይ ወጣ። እሺ አጥንቱስ እንትኑስ እግሩስ ይሄ እንዳለ ነው። እሺ እሱ ችግር የለበትም። ከዛ ይዞ መጡ። አሁንም ይሄን ያደረገ የሰራዊት ጌታ እግዚአብሔር የኔ ጸሎት ብቻ ለእግዚአብሔር በሰማ ያደርጋል ብዬ ያመንኩት እግሩ ወደ ውስጥ ተይዞ ቁስሉ ሊፈወስ ነው። ዘይቱን አፍስሼ ጸለይኩ። አሰራሩ ግርም ስለሆነ እግዚአብሔር በሚወደውና ደስ ባለበት መስራት የሚችል አምላክ ስለሆነ አጥንቱን አወጣ። የሚያደርገው ታምራት አጥንቱን አወጥቶ በስጋ ማኖር የሚችል አምላክ መሆኑን ይችላል። ስለዚህ አሁን በስጋው ነው የሚራመደው፣ አጥንት የለውም። ታድሎ ከዚህ በኋላ አይሰበርም እኮ። እንግዲህ ምናልባት ተመልካቾች እንግዲህ እኔ አዲስ ነገር ነው ስጋው እንዳጥንት ሆኖ የሚራመድ ሰው ያደርገዋል ይችላል። እንግዲህ ካልክን ምን አውቃለሁ። ሌላው ሰማይ ሄደ ነበር። ወደ ሰማይ ሄደ የነበረበትን ጉዞ ነው የምናነሳው። ሙታኖች በእጅህ እንደተነሱ እንግዲህ የአንዲት ሕፃን ልጅና የአንድ ትልቅ ሴት ገነት ቤተክርስቲያን ላይ ብዙ ናቸው። ሌላ ገጠመኝ አራት ያላነሰ ሰው ከሞት ተነስቷል። ጌታ ፊት ሌላ አስደንጋጭ የሞት ታሪክ የምታውቀዋለህ? በአንተ እጅ የተነሳ የልጁ አሁን አጥንቱ ነው ከሞት የተነሳው አንድ ሕፃንና ያቺ ጉዳይ ነው። ሌሎቹ ወንድስ አልተነሳም። ማስታውሶ ሁለት ህፃናትና ሁለት ሴቶች ናቸው። ሁለት ህፃናትና ሁለት ሴቶች ከሞት ተነስተዋል። አራት ነው። ሶስት ልጆች እናት ነች። ያሁና ያላስታወስካቸውን ብዙ ከሞት ተነሱ አሉ። በጣም ጥሩ። ምክንያቱም ሌሊት ይዘው ይመጣሉ። ለቀዝቅዟቸው አልቆላቸው። ስለዚህ አንተ ከሞት ጋር አሁን ራሱ እዚህ ሰንዳፋ ላይ አሁን በቃ እንግዲህ መናገር አትችልም። እግዚአብሔር ያደረገውን ታምራት እግዚአብሔር በልጻነት ነው አግሎት ያስጀመረኝ። እዚህ ሰንዳፋ ላይ አሁንም አጋንንት ነው የገደላት። ሌላውን መጥቶ ነው የወሰዱት። ሄጄ እየጸለይን ደከም ነው። እስትንፋስ የላትም ልጅቷ። ቀዝቅዛለች፣ ሞታለች። ምንም እስትንፋስ ይኸው እዚህ ጋር ነው። እኔ አሁን ማገለግልበት ቦታ እግዚአብሔር ፊት ቁመህ ውሸት አትናገረው እና ቀጥታ ሞታለች። አሁንም 9 ሰዓት ነው፣ ረጅም ቦታ ነው መጥተው የወሰዱት ባለቤቶች። ሄደን ጸልየን ምንም ነገር ጠፋ። ምንም አንድ ነገር ደከምኩኝና ቁጭ አልኩ ትቼ። እኔ ደክሜ ሲቀመጥ ቤተሰብ በሙሉ ተስፋ ቆረጠ። በቃ አልቋል፣ እንደማትነሳ እንደማትድን ማለት ነው። ከዛ በተወሰነ ሰዓት ከቆየ በኋላ ቁጭ አልን። ተው አልኩህ በቃ የሚጸልዩ አሁን እንደነገርኩ አገልጋይ ከኔ ጋር አብሮ ነው የሚሄዱት። ቤተክርስቲያን መሪ ነው እንኳን እንደውም ከኔ ጋር ይሄደው ንጉሴ ይባላል። እና ደከመንና ትተን ተቀመጥ ነው። እግዚአብሔር ምን ትላለህ የሚለውን ነገር ቁጭ ብዬ አሰላሰልኩኝ። በቃ አልቃለች ማለት ነው። በቃ ነገ ቀብር ነው ማለት ነው። ቁጭ ብዬ ነው ጸሎቱን ትቻለሁ። እንዲህ ከእግዚአብሔር ጋር እያወራው እግዚአብሔር ምን የሚል ቃል ይልከኛል? ወጥመድ ተሰበረ፣ እኛም አመለጥን። ወፍ ከአዳኞች ወጥመድ እንዳመለጠች ነፍሴ አመለጠች የሚል ልክ ጣራውን እንደዚህ ተሰንጥቆ ቃሉ ሲገባ ሕያው እግዚአብሔር ምስክሬ፣ ነፍስ ያለ ነገር ሕያው የሆነ ነገር ወደ እኔ እንደመጣ የሚመስል ነገር ይታየኛል። ውስጤ ነው የሰነጠቀው ይሄ ቃል።
ሲገባ እጅግ የሚገርም ደስ የሆነ ታምራት መሆኑ ሲጀምር ውስጤን ሐሴት ነው የምሞላው። ጌታ እምነት እንድሞላኝ ያደርገኛል። እርግጠኛ እንደሆነ ያደርገኛል። ያለ ጥርጥር እንዲያገለግል እንዲጸልይ ያደርገኛል። ቀጥታ ይሄን አልኩኝ፣ ኢየሱስ ጌታ። ይሄን ከሰማው በኋላ አሁን እንጸልያለን አልኩት። እግዚአብሔር እችን ነፍስ ይዞ ከሄደውን ከጥልቁ ያስመልሰዋል፣ ከበላተኛው ያስመልሰዋል። አሁን እንጸልይ አልኩ። እኔ ደስተኛ ሆኛለሁ። የደከሙት በሙሉ እንደገና እንጸልይ ሲል ተመልሶ ወደ ጸሎት፣ ግማሹ ተንበረከከ፣ ግማሹ በእግዚአብሔር ፊት ቤቱ እንባ በእንባ ነው ይሆናል። ከዛ እጄን ጫንኩትና አንተ ነፍሷን ይዘህ ወደ ጥልቁ የሄድክ አውሬ ልቀቅ ነው አልኩት። ሕያው እግዚአብሔር ፊት ተነሳች። 10 ሰው መያዝ አቃተ። እዛ ቤት ውስጥ ያለ ሰው ሁሉ መያዝ አቃተ። አሁን እሷ መያዝና አጋንንት ጮሆ መውጣት ሳይሆን አይምሯቸውን የተቆጣጠረው ተነስታለች። የምደስታ ነው። ማን ያዙ ልጅቷ ገብተዋል። እዚህ ጋር ነው፣ እዚህ ሰንዳፋ ምድር ላይ ነው። ጥሩ እንግዲህ ምስክሮች ይኖራሉ። ስለዚህ እስቲ እናንሳና ወደ ሰማይ ሄደ ነበረ። ከዛ እንግዲህ ብዙዎች ሙታን በአንተ እጅ ተነስተዋል። አንተ እጣው ደረሰህና አንተ ደግሞ ሞትክ። እሺ እሱን አጋጣሚ እስቲ አንሳ። እኔ አገልግሎት አገለግላለሁ። እሺ አገልግሎት ላይ በጣም ከባድ ቻሌንጆች ነው የማልፈው። እሺ ቤተክርስቲያን ብዙ ጊዜ ፈርሷል። ተመትቻለሁ፣ ታስሬያለሁ። እስካሁን ድረስ ማልወጣበት አደገኛ ከባድ ውስጥ ነው ማልፈው። በጣም ጭንቅ ውስጥ እዛ ውስጥ እያለፍኩኝ የሚበላው ነገር አጣሁ እና ጫማ ማያረገውን አጣሁ። ወንጌል አገለግላለሁ። ረጅም መንገዶችን እየሄድኩ ወንጌል አገለግላለሁ። እየሄድኩ እያለሁ ጫማ ከእግሬ ተቆርጦ ጫካ ውስጥ ገብቼ ሀረግ ጎትቼ እግሬና ጫማውን በሀረግ አስሬ ነው እየሄድኩ ማገለግል። እሺ ይሄ ያው ጌታ በእግዚአብሔር ፊት ነው ማወራ። እንደዚህ ያገለገልኩኝ በጣም ተቸገርኩትና አንድ ውሳኔ ወሰንኩኝ፣ እየሰራው ማገልገል እንዳለብኝ። ገበሬዎች ናቸው እዛ አካባቢ ያሉትና አንድ ገበሬን ቦታ ለመንኩኝ። አንድ ጥማድ ቦታ ሰጠኝ። ገብስ የሚዘራበት ወቅት ነው። ምን አለበት እዛ ዘርቼ ቲሸርት መግዛት ብችል ሰዎችን ከሚጠብቅ እና ከዛ ቦታ ሰጠ። አዲስ ገጀራ አለ። ሮብ ሆን ብዬ ሙሉ ቀን ጸልያለሁ። ጠዋት ገብቼ ሌላ ጾም ጸሎቶች እንዳለ ሆነው እኔ ግን ቀን ሙሉ ጸልያለሁ። ሮብ ዕለት ጾም ጸሎት ገባው። እስከ 6 ጸለይኩትና ተነስቼ ሄድኩ ያንን ቦታ ለመነጠር። ቀጥታ ትንሽ ቦታ ከመነጠርኩ በኋላ ገጀራ ከየት እንደመጣ አላቅም ተነስቶ መጥቶ እዚህ ጋር ነው የወጋኝ ማለት ነው። እዚህ ጋር ይኸው እንትን ብለ ነገር ያለችበት እቺ ተሰፍቶ ነው ሄዳ ነው። በጣም ነው የተቀረቀረ ወደ ውስጥ ማለት ነው። ከዛ ተቀረቀረ። በጣም ኃይለኛ ደም ወጣ። አሁን ዲኖ ነው እንትን ያለው በጣም ሰፊ ነበር። ከዛ በጣም ኃይለኛ ደም ፈሰሰ። ከዛ በኋላ ገበሬዎች ተጠራርቶ መጥቶ በሰዓት ምናምን ተናደጉ። ሆስፒታል ጤና ጣቢያ ያለበት ሩቅ ነው። ወስዶ ተሰፋ ምናምን 3 ወር ምናምን ተኛው። ከተኛው በኋላ በቀን 11 ሰዓት ሻርፕ ሲሆን ነፍሴ ከስጋ ጋር ስትታገል አያለሁ። እዛው በታመምክበት ማለት ነው። በቃ ነፍሴ ልትወጣበት ባለችበት ሰዓት እና እኔ ሞት አሁን ለኔ አዲስ አይደለም። አይቻልም፣ የምታውቀው ነገር ነው። አይቻልም። መጀመሪያ ግን በጣም ኃይለኛ አደጋ ነው። ልክ ነፍሴ እንደዚህ ተጨንቃ የምትወጣበት ቦታን ስታይ ካለፈ በኋላ ያለ ደስታ ልነግርህ አልችልም። ከዚህ አይነት ወጣ የተሻለ ቦታ ነው የምትቀመጠው። እጅግ በጣም የሚያስደስትበት ደስታ ውስጥ ነው የምትገባው። ያን ስላየው ብዙ ጊዜ ጸልዬ አውቃለሁ። ጌታ ይወስደኝ ብዬ ከዛ በኋላ ከተነሳ በኋላ ኧረ መልሰው ሰደኝ ምናምን በጌታ ፊት ያንን መመለስ አልፈለግኩት። ከዛ በኋላ እንዴት እንደተመለስኩ ልንገርህ። ከዛ በኋላ ልክ ሄድኩኝ 11 ሰዓት ተኩል አካባቢ ነፍስ ወጣለች። እነሱ ብዙ እያለቀሱ ነው። ብዙ ነገር ሆኗል። ሲመለስ ነው የሆነ ነገር ያየሁት። ቀጥታ ሲሄድ ቀጥታ ሄጄ የቱ ጋር ነው የቆምኩት? 2 መላእክቶች ይዞኝ ነው የሚሄዱት። በግራና በቀኝ አብረው ነው የሚሄዱት። አዎ አንተን ይዘው የሚሄዱት አይዙ በዚህ በኩል ይሄዳሉ፣ በዚህ በኩል ይሄዳሉ። ምን እንደሚወስደኝ አላውቅም። አንተን ማን ነው ታዲያ መሀል ላይ የሚወስደኝ? ከነሱ ጋር እሄዳለሁ። አላውቅም። በዚህ ጋር በኩል ይሄዳል፣ በዚህ በኩል ይሄዳል። በማላቸው አብረው ይሄዳል። እሺ ሄጄ ስንቆም ልክ እንደ የሆነ ቦታ ላይ እንደወረደ የሆነ በር ላይ ነው የወረድ ነው። በር ላይ ወረዳችሁ? ቤት በር ላይ ነው። ቤቱ ደግሞ እጅግ በጣም በቃላት የሚነገር አይደለም። 3 ማዕዘን ቤት ነው። 3 ማዕዘን ቤት እንደ ጎጆ ነገር ነው። ጎጆ ነገር ሆኖ 3 ማዕዘን ከዚህ እንደዚህ እንዴት አድርጌ ላሳይ? 3 ማለት የፒራሚድ ቅርጽ ያለው አይነት ነገር አይነት ምክንያቱም እዚህ እንደዚህ ሆኖ ኦኬ እንደዚህ አይነት ቤት ነው። ልክ ይሄ አብዛኛው መዝናኛው ቦታ እንደዚህ አይነት ቤቶች በቃ እንደዚህ አይነት ቤት ነው። ቀጥታ ሲያገኝ አንደኛው ጎን ላይ የተነበረው በር ላይ ትልቅ ይሄን ያክል መጽሐፍ ይዞ የተቀመጠ መልአክ አለ።
ቁጭ ብሏል መልአኩ በጣም በጣም ትልቅ የሆነ መዝገብ የሚመስል አሁን ኤንአይቪ መጽሐፍ ቅዱስ ምን ይለው መጽሐፍ አይነት ሆኖ ከዚህ በላይ የሆነ ሙሉ ወርቅ የመሰለ መጽሐፍ እኔን አቁሞ አሉ ይፈልጋል መጽሐፉን ልክ በቆምክበት ሰዓት ጀምሮ ይገለባብጣልና ከዛ ቀጥታ እየፈለገ ሲያገኝ ስሜን ነው ያገኘው። ያንተን ስም አገኘ መጀመሪያ ላይ ምን ነብይ አባተ ገብረ ማርያም የሚል ማለት ነው። በትክክል አባተ ገብረ ማርያም ተጠራኝ በጌታ ፊት መልአኩ ጠራህ አንተ። ልክ ሲጠራ ስሙ ሲገኝ ሁለተኛ ላይ ነው ሚሊኮ። ይሄ የመጀመሪያው ዝርዝር ላይ ትታይና ካለ ሁለተኛው ላይ ስሚ ካለ ሁለተኛው ታልፋለህ ከሌለ ይመልሰዋል። የለም የት እንደምትል ከዚህ በኋላ ነው ናላቅ። ግን አደገኛው ድንጋጤ ስሙ እስከሚገኝ ያስደነግጣል። ለምን ምን አልክ ሲፈልግ ምን አልክ? ኖሮሆን ምን አልክ? ምንም ምክንያቱም የምታወራበት የምትናገርበት አይደለም። አይምሮ ምን ውስጥ እንዳለ አታውቅም። ሁለት ነገር ይፈራርቅብሃል። ድንጋጤ አለ፣ ማታውቅበት ዓለም ነው። እጅግ በጣም ያስደስታል። ወይኔ እናቴ ያስብላል እኮ የሆነ ተፈራለ ውስጥ የሚሰማው ነገር የተለየ ነው። ከዛ ሁለተኛው ላይ ያለፍኩኝ። ሁለተኛው ላይ ሲያልፍ ሁለተኛ ላይ ያለው አሁንም ትልቅ መጽሐፍ ነው። መክፈት ይጀምራል። ያመጡት መላእክቶች እዛ ናቸው። እኔ ብቻ ነኝ የሚሄደው ከአንደኛው ወደ አንደኛው የሚያልፈው። እነዛ መላእክቶቹ አንተን አስረክበው በር ላይ እንደቆመው በር ላይ ቆመዋል። እሺ ሁለተኛው ላይ ሲደርስ እንዳሁን አይነት መጽሐፍ ይገለባብጥና ስሜን ያገኛል። ስሜን ካገኘ በኋላ ፊት ለፊት ነው ማነበው። እሺ የተሰራው ክፉ የተሰራው ጥሩ ነገር አንድ ሳይቀር ያንተ ምን ተነበበ? ክፉ ነገርህ በቃ አሁን በምን እንዴት አድርጋ አወራልሃል? በዓለም እያለ ያለውን በሙሉ ያደረጋቸው ከሰው ጋር የተጣላዋቸው፣ የተሳደብኳቸው፣ የዋሽኳቸው ውሸትህም አለ ተጽፏል። አንድ ነገር አይቀርም። በጌታ ፊት ነው። ስንት ውሸት ተጽፏል? ያንተ አንድ ምናምን በጣም ብዙ ነው። ብዙ ውሸት ተጽፏል። የሰራኸው ጥሩ ነገር በጣም ብዙ ነው። በአንድ ሉክ በላይ የሆነ ከዚህ እስካንተ ድረስ የሚበዛ እስከዚህ የሚሆን ውሸት ነው ያንተ። ውሸት ብቻ አይደለም፣ ውሸት ብቻ አይደለም። የሰራኸው ጥሩ ነገር እናመጥ። አሁን በዚህ ሰዓት የሚናገራቸው ቃላቶች ቀጣይ በኋላ የሚናገራቸው ቃላቶች እንደሚመስል አይነት ነገር ተደርድሮ ነው የሚቀመጥ። ልክ ተማሪ ውጤት ከላይ ስሙ ከስር ደግሞ ውጤት እንደሚቀመጥ ያክል ተቀምጧል እኮ። የአሁኑ ውሸትስ ምንድን ነው? የአሁኑ ውሸት አንድ ላይ ነው የሚጻፈው? እንዴት ነው? በቃ እኔ ነገርኩ እኮ የሰራቸው ክፋት ሲልህ ምን ነው አልከኝ አይደል? ውሸት በቃ ያረከው ኃጢአት በቃ ተጣልተ ይሆና ከሱ ጋር ተለባድበ ይሆን ይችላል። በቃ አንድ ነገር አይቀርም። አሁን ማይታይ ነው እንዳለ እኮ ገባኝ። ውሸቶች በሙሉ ተደርድረዋል። የሰራቸው መጥፎ ነገር ተደርድረዋል። በዚህ በኩል ደግሞ ጥሩ ነገር ተደርድረዋል። ማል ተደባልቀው እዚህ ጋር ጥሩ ነገር እዚህ ጋር መጥፎ ነገር አይደለም። አንድ ላይ ለምሳሌ አንድ ላይ ጥሩ ነገር ካለ ሁለተኛው ላይ ሶስተኛ ላይ መጥፎ፣ አራተኛ ላይ ደግሞ ጥሩ፣ አምስተኛ ላይ እንደዚህ አይነት ማለት ነው። አየሁኝ ሁለት ነገር ይፈራረቅብኛል። ይሄ አድርጌያለሁ እንደ ያስብልሃል። ያ ያረካቸው ክፋቶች ሲታይ ነው። እኔ ነኝ እንደዚህ ያሰራሁት። እስኪ ልቤ በጣም ይጨነቃል። ሞገስ ታጣለህ፣ ያስፈራሃል። ቅድም የነበረው ክብር፣ ቅድም የነበረው ደስታ በጣም ወደታች ይሄዳል። ያንን ባይ እዛ ውስጥ የምታያቸው ነገሮች ደግሞ ሰው የማያያቸው ቤተክርስቲያን መሪ አላየችም ማለት ቤተክርስቲያን መሪዎች አያዩም። ቤተክርስቲያን አታውቀኝም። በምድረ በዳ በመራብ በስቃይ የሆነ የወደቀን ሰው ያነሳባቸው በሙሉ ደግሞ በጥሩ ሁኔታ ተመዝቦታል። ዋጋ የከፈልክባቸውም ደግሞ እንጂ ዳቦ ለተቸገረ ሰው የተሰጠበት የሆነች የተቆረጠች ሳንቲም ነው ብዬ የሰጠኋት እያንዳንዱ ተመዝግበ ዋጋ አላት። በጣም የሚገርም ነገር ማለት ነው። በጌታ ፊት ወይኔ ይሄ ሰው ሊወድቅ ብሎ ሄደ ያነሳኸው መንገድ ላይ የሚረዳን ሰው አቶ መሄድ አቶ ጎትቼ መንገድ ያቋረጥኮ አይን ማያያቸው ሰዎች ያ ሲታይ ደግሞ እፍ ያስብልሃል። እሱን አይቼ ስጨርስ ወደ ሶስተኛ ኮሪደር ወይም ሶስተኛ አንግል ላይ ነው ወደ ውስጥ አስገቡ። ሶስተኛው ላይ ሶስት ማዕዘን አይደለ? ሶስተኛው ላይ ደግሞ ሲሄድ አሁንም እሱ ትልቅ መጽሐፍ ይዞ ተቀምጧል። እሱም ደግሞ መጽሐፉን ከፍቶ ሲያይ ስሜን ካገኘ በኋላ ከስር ደግሞ የቀሩትን ያነባዋል፣ ይመለከት፣ ያሳየኛል። መላእክቶች ናቸው ሶስቱ። ማን ናቸው መላእክቶቹ? ስማቸውን አላውቅም። አልነገሩህም? አልተዋወቃቸውም? አልነገሩኝ። ያንተን ስም በምን ቃላት አወራል? ማየት ብቻ ነው። ምንም መጠየቅ አልችልም። እሺ ምክንያቱም ያስፈራሃል። እኔ አንተን ብሆን ግን እዛ ውስጥ ገብቼ ጠይቅ ነበር፣ ብዙ ነገር ጠይቅ ነበር። አትችልም። ሚዲያ ፊት መቆሙ እንኳን ምን ያክል ከባድ እንደሆነ ካሜራ ፊት ያስፈራሃል። ቤቱ ያስፈራሃል። ግርማቸው ሞገሳቸው ያስፈራሃል። ማን ፊት አንተ በተወለድክ በአካል በእድሜ ዘመን አይተ ማታውቀው መልአክ አይተ ማውራት አትችልም። በእርግጠኝነት የምነግርህ እግዚአብሔር አቅም ካልሆነ በስተቀር እኮ አይታቸዋል። ግን ያው መጠየቅ አልቻለም። ኢቭን ዮሐንስ እንኳን በፊቱ ወድቋል አይደል እንዴ? ብርሃኑን መቋቋም ሳይችል ጌታ ይባርክ ፓስተር። አንተ እንደውም አብራቸው እያወራህ እኮ ነው።
እድለኛ ነህ። እግዚአብሔር ሲረዳ አቅም ሲሆንልኝ ከዛ አየሁት። ቅድም ሙሉ አንደኛው ላይ ሲምነው ሁለተኛ ላይ ሙሉ አንድ ላይ ነው። እዛ ሶስተኛው ላይ ሲደርስ ግን የት እንደገባ አታውቅም። መጥፎ ስራዋቿ በሙሉ ተቀንሳለች፣ የለችም። መጥፎዋ ወጥታ የለችም። እንደ ወፊት ተጣርታ መልካሙ ብቻ ንጹዋ ብቻ የሰራችው መልካም ነገር ብቻ ለአገልግሎት ለሽልማቴ የምታበቃ ነገር ተቀምጣለች። ጭርምጥን ያለች በቃ ትክክለኛ የወጣች ከ100% ይሄን ያክል አመታል እንደሚያስቢል አይነት። ያንተ ምን ያህል ይሆናል አሁን? በጣም ትንሽ ነው። ትንሽ ነች። እግዚአብሔር ሰው እኮ ወይ የተመለስከው ያንን እድል ተሰጥቶ ይሆናል። እንደገና እግዚአብሔርን ማመሰግነው ለዛ ከፊቱ ይልቅ አሁን ዋጋ የሚከፍለውም ለዛ እና የሚያስደስት የሚያስጨበጭብ በቃ እግዚአብሔር ፊት የሚቀበለው ስጦታ አለ ብዬ የሚደነቀው አይደለም። ግን ስራው ስላለ ደግሞ ያስደስታል። ከዚህ በፊት ይሄን ሲያደርገው እግዚአብሔር ፊት አይጠፋም የሚያስብል ነገር ያስደስታል። ከዛ እሱን ካየው በኋላ ወጣሁት መላእክቶች ጋር። አሁን ከወጣ በኋላ እንደ ሰረገላ አይነት ነገር በሆነ ቦታ ላይ የሚወስድ ነገር መጥቶ ተገጠመልኝ፣ ተዘጋጀልኝ። ወጣ ነው ቀጥታ ስንወስድ 3 ቦታዎችን ያየሁት። አንደኛው ቦታ ሄደን ስንገባ ልክ በር የሚመስል ነገር ትልቅ በር ሲከፈት ቤት ነው የሚመስለው። ስትገባ ሀገር ነው የሚታየው። ሀገር አየህ? ሀገር ነው የሚታየው። በቃ አይኔ አይቶ የማይጨርሰውን ነገር ነው የሚታየው። ምክንያቱም አትደርሰውም አይኔ። እዛ ውስጥ ያሉት ከአንድ ወር በግምት ነው ከአንድ ወር እስከ 15 እስከ 18 በታች ከአንድ ወር በላይ የሚመስሉ ወይም ከአንድ በታችም ሊሆን ይችላል። እንግዲህ ህፃናቶች ነው በግምት ነው የተናገረው። እነዚህ አይነት እድሜ ውስጥ ላሉ ህፃናቶች እጅግ በጣም የሚደንቅ አበባና ማየት የማትችላቸው እጅግ ውስጥን የሚያረካ ዳመና ውስጥ ነው የሚጫወቱት። ይጫወቱ ነው እንደዚህ መኪና ምናምን ይነዳሉ፣ ይጫወታሉ ምናምን። መኪና የለም ምን እንደዚህ የህፃናት አበባ ውስጥ ነው የሚሄዱት። አበባ ውስጥ ነው የሚሄዱት። ውሃ አላቸው፣ ከላይ የሚፈሰው አለ፣ እንደዚህ ፏፏቴ ነገር አለ። አይቶ የማይጨርሱት ሂዶ የማይጨርሱት። አንድም ያሳዝነኛል። እናታቸው የት አሉ የሚያስብል ነገር፣ አባታቸው የት አሉ የሚያስብል ነገር። ያንን አይተ ደንግጠህ እነሱን ብቻ እያየው ነው። እንደዚህ አይነት ስሜት ውስጥ ሲገባ ምን እንዳነቃኝ አላቅም። አይኔ ወደ ላይ እንዲያያረገኝ ልክ ቀና ሲል ከላቸው ላይ የሚያንጃብቡ ከእናት ከአባት የሚበጽሉ ሙቀት የሚሰጣቸው ደስታ የሚሰጣቸው እጅግ በጣም የሚያረካቸው መላእክቶች ከላቸው ላይ ያንጃብባሉ፣ ይበራሉ። ቬንቲሌተር ቤት ውስጥ በርቶ ንፋስ እርካታ ከሚሰጠው በላይ እጅግ በጣም ያረካቸው ነገር ከላቸው ላይ ይሄዳል። ያን ሲያይ ደግሞ መቋቋም የምችልበት ደስታ ውስጥ ይገባል። ጥቂት ካየ በኋላ እጅግ በጣም እዛ ጋር በዚህ አጋጣሚ የሚነግሪ ነገር አሁን እንኳን ልጄ አርፏል። የመጀመሪያ ልጄ ሞቷል። ጌታ ወስዶታል። ወንጌል ላይ የከፈልኩት ዋጋው ስብራት በላይ እሱ ያመኛል፣ እሱ ሰብሮኛል። ብዙ ከልጄ ጌታ ይበልጣል የሚል ነገር ነው እንድቆም ያደርገኛል። አንዳንድ እሱ ስነሳ በጣም ነው ማመኝ። ምድር ላይ የመኖር እድል ያገኘሁት ጌታ እዚህ ምድር ላይ እድሜ ቢሰጠኝ ያልኩት ልጄ ነው እና ወስዶታል ጌታ። 3 ዓመት ተኩል የሆነው ልጅ ነው ጌታ የወሰደኝና በኋላ እመጣለሁ። እሱ ለትውልድ ትምህርት የሚሆን ነገሮችን እያወራ ወደዛ ውስጥ ከገባ ከብዳና ጌታ ትልቅ እና አይቼ ከተመለስኩ በኋላ አሁን ውስጤ ይረጋጋል። ግን እዛ ህፃናቶቹን አየህ። አሁን እሱን አይቼ ከተመለስኩ በኋላ አሁን ብዙ ስብራት ቢኖረኝም ውስጤ አልፎ አልፎ ብታመመኝና መቋቋም ቢያቅተኝም ልጄ እዛ ውስጥ ነው የሚል እርካታ። አይዞ በቃ እግዚአብሔር መልካም ነው። አንዳንዴ ከእግዚአብሔር ጋር እጣላለሁ። ሶፊ ምን መሰለ፣ እግዚአብሔር ልክ ነው፣ እግዚአብሔር ትክክል ነው። ማሳከም አቅቶኝ ነው ልጄን ያጣሁት ብዬ አስባለሁ። ምክንያቱም ወተት መግዛት አልቻልኩትም። ረጅም ዓመት ታሟል፣ ማሳከም አልቻልኩትም። ከሀገር ወደ ሀገር ለወንጌል ይሰደዳለሁ። ልጄ ጓደኛ አልነበረውም፣ ለሱ የሚሰጠው ጊዜ አልነበረው እና ያው የማሳከም አይደለም። በእርግጥ ልጄን ያጣሁት እግዚአብሔር ፍቃድ ስለሆኑ ነው ብዬ አስባለሁ። 2 ልጅ ነው ጌታ የሰጠኝ ሶፊ። አንደኛ በስጋ ያገኘሁት እሱ ልጅ፣ ሁለተኛ ሄራኢ ልጅ ነው
መቼ ይቆማል ብዬ የሚታመሙ ጉዳዮች አንዱ መካከል እሱ ነው። ይቅርታ በዛው እግዚአብሔር መልካም ነው እና ያንን ጌታ ያሳየውም ለዚህ ነው ብዬ አስባለሁ። አየሁት ልጆች ያሉበትን ቦታ ልጄን ጌታ ሳይወስድ በፊት ነው ያየሁት። አልፎ አልፎ አሁን ሲያስበው ከኔ የተሻለ ቦታ ላይ አለ። በዚህ አጋጣሚ ልጆቻቸውን ያጡ ሰዎች አሉና በብዛት ልባቸው ተሰብሮ መጽናናት ያቃታቸው ያሉ ሰዎች አሉና እኔን ጌታ ሊያጸናናኝ ያሳየኝ ቦታ አለ። እንድጽናኑኝ እመክራለሁ። ከነሱ የተሻለ አባት እንዳላቸው ልጆቻቸው ላይ ከነሱ የተሻለ እናት እንዳላቸው ልነግራቸው እፈልጋለሁ። ይሰብራል ሶፊ፣ በጣም ይጎዳሃል ውስጥንና በቃ የሚተካ ነገር የለም። ልጅን የሚተካ ነገር የለም። በጣም ነው በህይወቴ ይሄ ሁለት ነገር ውስጥን የሚሰብረውና እሱን በዚህ ውስጡኛ ያለው ግን የዚህ ወንጌል የዚህ ቤተክርስቲያን ጉዳይ እስካሁን ድረስ ይሰብረኛል። ቤተክርስቲያን ሲፈርስ መከራየት ክፍያ ሲያጣ ውጣ ተብዬ አፍርሼ ሲሄድ ውጣ ተብዬ ነቄ ሲሄድ ያንም በጣም ከባድ ስብራት ነውና እና ልጄ በዚህ አይነት ውስጥ እንዳለ ደስ ይለኛል። በዚህ አጋጣሚ ልጆቻችሁ ወደ ጌታ ሄዳችሁ ሰዎች ደስ ይበላቸው ብዬ እመክራለሁ። ልጆቻችሁ የተሻለ ቦታ ነው ያሉት። ያው እግዚአብሔር ምስክሬ ነው። እግዚአብሔር ባይኔ ያሳይቶኛል። ከዛ እነሱን አይቼ መውጣት ማልፈልግበት ሰዓት አሁንም እንድወጣ አደረጉኝ፣ ጎትቶኝ ኳላ መላእክቶችና እንድ ምን ነገር ልክ ሲሉ ትታዘዛለህ። በቃ ልብ ይታዘዛል። ምንም አይነት እንደዚህ ማለት አትችልም። ጥያቄም የለም። በቃ ቀጥታ እንትን አደረጉኝ። ሄድን ደግሞ አሁንም እንደ ሰርገላችን ላይ ተቀመጠን ሄድ ነው። አሁንም ደግሞ ሌላ በር ይከፈታል። እጅግ በጣም የሚገርም በር ነው ይከፈታል። ያንን በር ደግሞ ተከፍቶ ሳየው ሲገባ አሁንም ሀገር ነው። ሀገር ውስጥ ነጭ ልብስ የለበሱ ወንድና ሴት የማታውቃቸው እጅግ በጣም ነጭ የሆኑ ሙሉ በሙሉ ቆሞ ያመልካሉ ጌታ። የሚገርም ኪቦርድ የለም፣ የሚደረደር መሳሪያ የለም። እጅግ በምን እንደሆነ የታጀበ እጅግ ደስ የሚል አምልኮ ያመልካሉ። ሙዚቃው ግን አለ፣ አንድም ነገር የለም፣ ግን ይሰማሃል እኮ ሙዚቃው ይሰማሃል አለ፣ መሳሪያው የለም አለ። እንደ ምድር አይነት ኪቦርድ የተደረደረ ነገር ምን አታየው፣ ግን ልብን መንፈስን በጣም የሚቀይር ነገር ትሰማለህ። ይዘምራሉ፣ አያለሁ። ቁጥራቸው አይታወቅም፣ ብዛታቸው አይታወቅም። ቤት ነው ውጪ ነው ለማየት ይከብዳል። ቤት መሆኑን የምታውቀው በር ተከፍቶ ስትገባ ብቻ ነው። ዳር ቁመ ነው ማየው። ምን አይነት ከፍታ ላይ አቁሞኝ ሙሉን ህዝብ እንዲቆጣጠርና እንዲያይ እግዚአብሔር እንደረዳ እንደሆነ ያላቅም ሙሉን ህዝብ ተቆጣጠር ያያለሁ። ጥቂት ጊዜ እሱን ካየ በኋላ ከዛ ደግሞ አወጣኝ። አሁን ደግሞ ሄድን። አሁንም ደግሞ አንድ በር ተከፈተ፣ ገባ ነው። ስንገባ አሁንም ሀገር ነው ማየው። እዛ ስገባ ደግሞ እጅግ በጣም የሚያስደንቅ ነገር ታያለ። በጣም እጅግ አሁን በዚህ ምድር ላይ አፓርታማ የሚባሉ ቤቶች አሉ። አፓርታማ ቤቶች እንደዚህ አይነት ቤቶች ይመስላሉ፣ ግን በምድር ቋንቋ የምትገልጸዋል እንደ አፓርትመንት ነገር ነው ይመስላል። ግን መርገጥ ያስፈራሃል፣ በአይኒ ማየት ያስፈራሃል፣ መንካት ያስፈራሃል። እዛ ውስጥ የሚመላለሱ ሰዎች አንዳንድ ቤት ላይ የተወሰኑ ሰዎች ታገኛቸዋለህ፣ በቁጥር የማይበዛው ቢያንስ አንድ ሰው፣ እዛ ጋር ደግሞ አንድ ሰው። ምን እንደሚሰራ አታውቅም። የለበሰው ያስፈራሃል፣ አኗኗሩ ያስፈራሃል፣ ግርማ ሞገሱ ያስፈራሃል። እዛ ቤት ውስጥ ይኖራል። ሲኦል ነገር ይሆን አይደለም፣ ቤት ነው አይደለም፣ ያማረ ቤት ነው። ያማረ ነው እንዴ? እዛች ጋር ግን አቅም አገኘሁት። ኦኬ፣ እግዚአብሔር ረዳኝ። ለምን ተለያዩ አልኳቸው። ቤታቸው ለምን ተለያየ? ቤታቸው ለምን ተለያየ? ሁሉም አንድ ሰዎች ናቸው። ቅድሞቹ ምንም ነገር የማያውቁ ህፃናቶች ናቸው። ምድር ላይ ሲኖሩ መኖር የሚችሉበት መብላት መማር የሚችሉበት እድላቸውን አጥቶ እግዚአብሔር ፍቃድ ሆኖ እግዚአብሔር ሲጠራቸው ወደዚህ የመጡበት ሁሉ ጊዜ ደስታ ውስጥ የሚኖሩት ናቸው። ሁለተኞቹ ደግሞ የሰሩበት ስራ የላቸው። ወንጌልን የደገፉ ወንጌልን የሰበኩ ለወንጌል የቆሙ አልነበሩ። ለወንጌል ራሳቸውን አሳልፈው የሰጡ አልነበሩ። ግን በክርስቶስ የዳኑት ናቸው። ኢየሱስ ክርስቶስ አዳኝ መሆኑን አምነው የተቀበሉት ናቸው። ስለዚህ ቤት ተሰጣቸው። ሁሉ ጊዜ እያመለኩ እንዲኖሩ ዘላለማዊ ህይወት ተሰጣቸው አለኝ። ይሄኛው ሲለኛው ይሄኛው ግን ቤታቸውን የተዉ ልጆቻቸውን የተዉ እውነተኛ ወንጌል ያገለገሉ ራሳቸው ዋጋ የከፈሉ ለነሱ የተዘጋጀ ስጦታ ነው ቤታቸው ነው። በሰዎች እጅ ያልተገነባ መላእክቶች የሰራበት ቤት ነው ሲለኝ መጽሐፍ ቅዱስ ላይ የተጻፈው ቃል ሲዛሬ ደስ አለኝ። እዛ ውስጥ ጌታ ሆይ ቅድም የሰራሁት ውጤት ይሄን ቤት ልታገኘ እንዲሆን እንደብያስ አንድ ልብ ደግሞ እንደማይችል አመንኩኝ። ያንን ካየን በኋላ አሁን ቀጥታ
ደግሞ ያችን ሰርገላ ውስጥ ገባን። ከሀገር ወይም ከአካባቢ ወጣ ያለበት ቦታ ላይ በጣም ሩቅ ቦታ ላይ ሄድ ነው። አሁን ከሄድን በኋላ በር ሳይሆን የተከፈተልኝ ጥቂት የሆነ 4 ማዕዘን የሆነችዋ እንደዚህ አይነት ቀዳዳ ነገር እንደዚህ አይነት ቀዳዳ ነገር ነገ ተከፈተችውና እዛ ውስጥ ነው ግንባሬን አይኔን አሳይቼ ማየው። ያስፈራል። እንደዚህ ገባ ብለህ እንዲህ ብለህ ታያለህ። ተቃብያ ብለህ እሺ፣ እጅግ ያስፈራል፣ ይዘገንናል። አደራ የሚለው በዚህ ሚዲያ ላይ ቁጭ ብዬ እንደ እግዚአብሔር ሰው ያው እግዚአብሔር ፊት እውነት ያየሁትን ማወራው ሲኦል አደገኛ ነው። ሲኦል አደገኛ ነው። ሰው ሲኦልን ማምለጥ የሚችለው 2 ነገር ነው። አንደኛ እዚህ ምድር ላይ ያለው እድሉን ሲቀበል እድሉን ማግኘት ሲችል፣ ያ እድሉ ሁለተኛ ደግሞ ኢየሱስ ክርስቶስን እንደግላኛ አዳኝ አድርጎ መቀበል ሲችል ብቻ ነው። በምንም አይነት ታምር ሰው መዳን አይችልም። በምንም አይነት ታምር ከዛ ውስጥ መውጣት አይችልም። ድንገት ቀላል አድርገው የሚያዩ ሰዎች ካሉ ምድር ላይ ነው ኑሮዬ፣ ምድር ላይ ነው የሚመቸኝ፣ ከምድር ካለፍኩ በኋላ አላቅም የሚል ሰው ካለ እኔ ሕያው ምስክር ነኝ። ሰዎችን መልክ አታያቸውም። ሰውነታቸው ላይ ይነዳል እሳት። ሰውነታቸው ላይ ይነዳል። እሳት ብቻ አይደለም፣ ትሎች ይንቀሳቀሳሉ። የእሳት ትሎች ይበሏቸዋል። በዚህ የሚወጋው ነገር በዚህ በኩል ይወጣል። በዚህ ወጋና እንደ ቀስት ነገር ነው። የሚያሳዝነኝ ሰው ተወግቶ ሞቶ ያልፋል አይደል? አይሞቱም። እየጮሁ ይወጋሉ፣ እየጮሁ አመመኝ እያሉ የሚሰማ ጩኸት ድምፅ አንተ እዛ ተጠቅተህ የምትሰማው አይደለም። እዛ ውስጥ መግባት ይቅርና ጆሮህን ምሰማበት አይደለም። ጥቂት ጊዜ ካየ በኋላ ራስን ማልችልበት ነገር ውስጥ ሲወጣ የሚያየው ነው መሰለኝ። በሩ ቅድም ተዘግቶ ቆይቷል። እንዳላይ ተደርገው ተዘግተዋል። ቀጥታ እንደመለሱኝ ወሰዱኝ ማለት ነው። እሺ ወሰዱኝና ቀጥታ አሁንም ቅድም ያየውበት አይነት ቤት ውስጥ ሲያስገቡ መላእክቶች አልነበሩም። ብቻዬን ያስገባሉ። በር ላይ ቆማሉ። ሲሄድ ከዚህ ደረት በታች የሆነች ከዚህ በላይ ሆነ መስኮት ያለበት ቤት ከፍቶ ያሳዩኛል። ልክ ሩቀታ ያለው እንደ እስር ቤት ነገር ነው። እንደ እስር ቤት ሆና ከዚህ በታች ነው ያየው። ከአንገት በላይ ነው ውጪ ማየው። እጅግ በጣም ርቀት ያለበትን ጎዳና፣ እጅግ በጣም ሰፊ የሆነ መስመር መንገድ አለው። ይሄ መንገድ በሰው ተሸፍኗል። እሺ አንድ ቦታ የለም። በጣም ምንም አይነት ክፍተት የሌለ ሰዎች በእርምጃ እየተራመዱ ነው የሚመጡት። መኪና የለ፣ ጋሪ የለ፣ ባጃጅ የለ። ምድር ላይ የምንጠቀማቸው ትራንስፖርቶች የሉም። ልክ ቀጥታ ሰዎች በእግር ይርመሰመሳሉ። እንደ ምድር ላይ እንዳለ ጥቁር የለበሰ ነጭ የለበሰ ቀይ ሰው፣ ጥቁር ሰው፣ ረጅም ሰው፣ ደሃ ሰው፣ ሀብታም ሰው የሚመስል ጎርፎ ይመጣሉ። ይመጡና ቤቷ ሰዎችን ለ2 ትከፍላለች። የቆምኩባት ቤት ግማሽ ፓርቶቹ ወደ ቀኝ እንደሄዱ፣ ግማሽ ፓርቱ ወደ ግራ እንደሄዱ፣ አንድ ሰው ቆሞ በዚህ ሂድ የሚል የለም። ራሳቸው ይበተናሉ። እንዲህ ከመበተናቸው በፊት ልክ መጥቶ መሀል ላይ ያቺ ቤት ላይ ሲቆሙ ልብሳቸው ይቀየራል። ቀጥታ ልብሳቸው ይቀየራል። የሚያለብስ የለም። ይሄን ልበሱ የሚል የለም። ቀጥታ ልብሳቸው ይቀየራል። ወደ ቀኝ የሚሄዱት ነጭ ልብስ ነው የሚለብሱት። ቀጥታ ነጭ ልብስ ይለብሳሉ። ማን እንደሚለብሱት አላውቅም። አይን ቅጽበት ሰውነታቸውና ልብሳቸው ሲቀየር ነው የምታየው። ቀጥታ ተቀይሮ ነው የምታየው። ይሄዳሉ። በቁጥር ናቸው 5፣ 6፣ 7 እያሉ ነው የሚሄዱት። በጣም በቁጥር መቆጠር የምትችላቸው ህዝቦች ናቸው። ወደዛ የሚሄዱት ቀጥታ በአይን ቅጽበት ሙሉ ጥቁር ይለብሳሉ። ተመለስ በዚህ በኩል የሚተረለም እራሱ ነው የሚሄደው። የሚለያቸው ልብስ ነው። ስለዚህ ወደ ሲኦልና ወደ ገነት ይሆን ይመስለኛል። ልክ ጥቁሩን ለብሶ ወደ ቀኝ በኩል ግራ በኩል ያለው ትልቅ መንገድ መጓዝ ሲጀምሩ ሁሉም ያለቅሳሉ። የሚያለቅሱት እንባ አይደለም፣ ልብሳቸው ላይ ወርዶ በዛ ጥቁር ልብስ ላይ ቀይ ሆኖ ተለይቶ የሚታይ ደም ነው የሚያለቅሱት። ያው እግዚአብሔር ምስክሬ ነው። በጣም አደገኛ የሚያዘገንን ለሰው ተመቶ በገጀራ ተቆርጦ እንደሚፈስ ያክን አይነት አይናቸው እንባ ይፈሳል። ለምንድን ነው አልኩት። አለቀስኩኝ በጣም እኔ። ለምንድን ነው ጌታ ሆይ አልኩትና አሁን ላይገባህ ይችላል። የሚገባህ ጊዜ አለ፣ በደንብ የምትረዳበት ጊዜ አለ አለኝ። እሺ አልኩትና አሁን ተመለስ አለኝ። መስኮቱን ዘጋ። መጣሁትና እንደዚህ አለኝ። እነዚህ ሁለቱ በሩን ዘግቶ በር ላይ ሲያቆሙ በጣም እጅግ ግርማ ሞገስ ያለ ሰው፣ እጅግ በጣም የደነገጥኩትና የፈራበት ሰው ከየት እንደመጣ አላውቅም። መጥቶ ፊቴ ላይ በጣም ትልቅ ወንበር ላይ ተቀመጠ። እኔ ቁሜ ያለው ከሁለት መላእክቶች ጋር። እሺ
ከዛ ሲለኝ አሁን ትሄዳለህ አለኝ። ጨርሰሃል ጉብኝቱን? አሁን ትሄዳለህ፣ ለጥቂት ጊዜ ማየት ያለበትን ነገር አይተሃል፣ ትሄዳለህ አለ። ወዴት ነው የምሄደው አልኩ። የመጣበት ትመለሳለህ አለ። ጌታ ሆይ አልሄድም አልኩ። ደስ ይላል ሶፊ፣ በጣም ውስጤን ያረካል። ይሄማ እንዴት አያስደስትም? አልሄድም ጌታ ሆይ አልኩ። አልሄድም፣ እዚህ መሆን ነው የሚፈልገው። የሆነች ቦታ ይሰጠኝ፣ አብሬ ካንተ ጋር መሆን መዘመር ነው የሚፈልገው። ለመንኩኝ። እኔ እመጣለሁ እኮ አለኝ። አንተ እኮ እንደሄድኩ ብቻ እኮ አትሆንም፣ እኔ እመጣለሁ አለ። መቼ ነው የምትመጣው አልኩኝ። የምትመጣበትን ቀን ነገር እንግዲህ መከራከር አቅም ታጣለህ። የምናገረው ቃል ያሸንፈሃል። እውነት ነው። ፍቅር ነው፣ የሚያስደስት ቃል ነው፣ የምትፈራበት ቃል ነው። ይሄ ሲነገረኝ መቋቋም አቃተኝና እሺ መቼ ነው የምትመጣው አልኩኝ። ማቴዎስ 25 ነው የሚመጣ አለኝ። በጣም ማቴዎስ 25 ነው ሲለኝ እኔ መስከረም 25 ወይም ጥቅምት 25 ልክ ወይም የሂዳር 25 እንደሚል ማቴዎስን ወር አረኩኝ፣ 25ቱን ቀን አረኩ። በቃ በዚህ ቀን ስለምትመጣ ምን ችግር አለው? እና ይሄን ተቀበልኩኝ። ከዛ በኋላ በቃ እመጣለሁ፣ በዚህ ቀን እመጣለሁ፣ ማቴዎስ 25 እመጣለሁ ሲለኝ እሺ አልኩኝ። ደስ አለኝ። በቃ የሚመጣ ከሆነ ችግር ነው የሚል ተስፋ አድርጌ አሁን ከነሱ ስለይ በቃ በሰላም ሁን ብሎ ስለዩ በጣም ባደገኛ ድንጋጤ ደንግጬ ባንኜ ስነሳ ወንድሜ ኪዳኔ ይባላል ከጎኔ ተኝቷል። በግራ በኩል አንዱ ደግሞ በቀኝ በኩል ተኝቷል። ሰዓቱ ሳርብ 9 ሰዓት ሌሊት ነው፣ ሊነጋ ማለት ነው። እኔ ተስተካክዬ ማለት ተኝቻለሁ። ኳየሮች አሉ፣ አገልጋዮች ሙሉ አሉ፣ ያለቅሳሉ። እንደ ከሆስፒታል እኮ ነው የሄድከው እኮ? ሆስፒታል አይደለም፣ ቤት ነው። እንዴት የሞትከው ቤት ነው? ቤት ውስጥ ነው። እና እንዴት ሬሳ እንዴት ከሰዎች ጋር ይተኛል ብዬ ነው አላውቅም። ተኝተዋል ሁለቱ ጎኔ ላይ። አንዱ ወንድሜ ኪዳን ነው፣ በህይወት አለ። አሁን ወንጌላዊ ነው፣ ያገለግላል። ተኝተዋል። ልክ ባንኜ ስነሳ በጣም የደነገጡት በህይወት እንዳለ እንዲህ አይነት ታምራት እግዚአብሔር አነሳኝ። ከዛ በኋላ አሁን ስራ መስራት እንዳለብኝ፣ የእግዚአብሔርን ስራ መስራት፣ ለወንጌል መቆም እንዳለብኝ ተረዳው። የተረዳሁትና የተቀበልኩት አድራ መስራት እንዳለብኝ የተሰጠልኝ አድራ፣ ወደ ግራና ወደ ቀኝ ወደ ሞት የሚሄዱ ሰዎችን ማዳን እንዳለብኝ ተነግሮ ሳይሆን በአይኔ አይቼ። አንተ በደንብ ተረድተሃል። እንደውም አንድ ጊዜም እኮ የሆነ ከጅብ ጋር የተገናኘህበት ሁኔታ አለ። አይ ቲንክ የጅብ ገደል አካባቢ ቅድም ነግሬሃለሁና አሁን ልጄን ሲያነሳ ሶፊ ጥሩ ነገር አላመጣኝና ልጄን ሲያነሳ በእንደዚያ አሁን ከአገልግሎት የጅቡ ከልጅ ጋር የሚገናኝ ነገር ነው። እሺ ተሰድጃለሁ ከሱ ጋር። እሺ በጣም በብዙ ቦታዎች ነው ይሄን ቸርች ሲስተከል ምክንያቱም በክራይ ያቅተኛል። የሚከፍለውን ሲያጣ ቤተክርስቲያን ይፈርሳል። ሂጄ ደግሞ በአዲስ መልኩ አዲስ ቸርች ይጀምራሉ። አንድ ነቢይ መጥቶ ቸርች ጀምሯል ብሎ 2-3 ሰው ይመጣል፣ አገልግሎት ይጀምራሉ። ስሙ ብዙ ሰው መጥቶ እንደዚህ ያደርጋል። አሁን በእንደዚህ አይነት መነቀል ሄድኩትና ደብረ ዘይት ላይ ነው ቸርች ቦታ መከራየት ከተማ ላይ አቅም ስለሌለን ዶሮ የሚረባበት አካባቢ በጣም ራቅ ያለበት ቦታ ላይ ሄድ ነው። አንድ ቦታ አገኝተን ተከራይተን ቸርቹን ዶሮ ቤት ጀመርኩኝ። መኖሪያ ቤት ደግሞ በብሶ ቤት ቦታ ለመያዝ የሰራበት ትንሽ ቤት ነች። እዛቸው ጋር ጫካ ውስጥ ነው መኖር ጀመረ። አሁን ወደ ጌታ ሄደው ልጅ ነው፣ መራመድ ጀምሯል። ውጪ ትንሽ መንቀሳቀስ ጀምሯል። በጫካ የተከበበ ነው ሰፈሩ። ልክ ከአምልኮ ይውር ቀን ነው። ከአምልኮ ተመልሼ እኔ በረንዳ ማዝፌት በሳሎን ላይ የተጣለች ፍራሽ አለች፣ እዛች ተኝቻለሁ። ሽንት ቤት የለም፣ ጫካ ነው የምንለው፣ በጣም ጫካ ስለሆነ ማለት። ከዛ እናቷ ተነስታ ሽንት ቤት ወደ ጫካ ሄዳለች። ያ ልጁ ወጥቶ እሷን ለመከተል ከቤቷ ትንሽ ነው ወደ አጥረው ጥግ ያለው። ከዛ እሱ ላይ ያለ ቀጥታ ልጅ ወልዳ ጉድጓድ ውስጥ የነበረችው ጅብ ወጥታ ልጄን ይዛ ወደ ጉድጓድ ውስጥ ልትገባ ልጅ ተይዞ ይዛ ልትገባ ቀጥታ ከጉድጓድ ወጥታለች። ልጁ እንደዚህ ፊቱ ላይ አለ። ያለንበት አካባቢ ደግሞ ውሻዎች ይመጣሉ፣ ፈረስ አለ፣ ከብት አለ። እነሱ ጋር ይጫወታል። ልክ እንትን በርቀቱ ይለምደዋል። እሱ መስሎት እሱ ወደ እሱ ይመጣል፣ ወደ ጅቡ። ጅብ ደግሞ ከመሬት ትወጣለች። እሺ መታ ይዛ ልትገባ ጥቂት በቀረችበት ሰዓት እናቷ በሩቅ ታይና ትጮኻለች። ካለችበት መታ ልጁን ማስመለጥ አልቻለችም። በኃይል ትጮኻለች። እኔ መውጣት አልቻልኩም። በጣም በድንጋጤ ቀን ነው፣ 7 ሰዓት ነው። ምን ተፈጠረ እንበል። ሩጬ ሲወጣ ሁላችን ባደገኛ ፓስተር
አሁን ልጄ ወደ ጌታ ሄዶ ጌታ ስለወሰደ ምንም በቃ ብሰብረኝም ትንሽ አቅም አገኛለሁ ከጌታ እኔም ስለሚሄድ ልጅ ነፍስ ያለውን ልጅ ይዞ ጉድጓድ ውስጥ ቢገባ የሚፈጠረውን ሐሳብ አስቡ። አትቀብሮም፣ አታገኘውም። በጣም መናገር ማትችልበት አደገኛ የሆነ ስብራት እስከ ዛሬ ድረስ ከሞቱ ይልቅ ያ ነገር ስናስብ ያመናል፣ አይምሮአችንን ይጎዳል። ከዛ ተጫዋጫው ነው ሄደን ልጃችንን ያዝ ነው። አተረፍከው? አዎ ያስኩት ሲቼ ልጅ ከዛ እኛን ስንጫጫ ስትደነግጠው ጅቧ ተመልሳ ወደ ጉድጓድ ገባች። ጥቂት ጊዜ አሁንም ታግለን ወንጌል ይዛጋ ማግለል ጀመርን። አቃተን። ጌታ ሆይ ልጄን ላውሬ እስከምሰጥ ድረስ ነው እንደ ተወኩ አልኩኝ። ውጣ አለኝ ደግሞ ማለት ነው። እሺ ጌታ ክብሩን ይውሰድ። ከዛ ወደ አሁን ያለንበት ሰንዳፋ ምድር በዚህ ምክንያት ወጣን። ከዛ በኋላ ነው ልጄን ያጣሁት ሰንዳፋ ከገባን። በዚሁም እኮ አጋጣሚ እኮ እንደውም የቤት ኪራይ የቸርች አንድ ዶክተር ጋር ሄደ ነበር አሉኝ ኩላሊትን ልትሸጥ። ቤት ኪራይ ማጣት ብቻ አይደለም። አሁን ቤት ኪራይ ማጣት ቤት የእግዚአብሔር ሰዎችን ሰብስቤ ከፍላለሁ። እንግዲህ እውነት ቦታ ላይ ነው፣ እውነት እግዚአብሔር የሚያይበት ቦታ ላይ ነው ማገለግለውም በምናወራውም በእግዚአብሔር ፊት ነው። እንራባለሁ እስከ ዛሬ ድረስ በጣም እየተራበን ነው ማገለግለው። ዩቲዩብ ላይ ገብተህ አገልግሎትን ማየት ትችላለህ። ብዙ ህዝብ አገለግላለሁ። በየጊዜው ሰዎች ወደ ጌታ ይመጣሉ። ብዙ አጋንንቶች እየጮሁ ይወጣሉ። በጣም ብዙ ሰዎችን አጠምቄያለሁ። ብዙ ሰዎች ወደ ጌታ ይመጣሉ፣ ከስራት ይፈታሉ። ይሄ ህያው ምስክር ነው፣ ህያው ምስክር ነው። አገለግላለሁና ኪራዩን በዚህ እየታገልኩ ማንም እየረዳ እየተሰበሰበ 100 ብር ሰብስቤ 50 ብር ሰብስቤ ገንዘብ ይጠይቃል እየተባለም ቢሆን ሰብስቤ ከፍላለሁ። ግን ቤተክርስቲያንን አንድ ቦታ ተክዬ አንድ ቦታ አሳልፌ አስቀምጬ ለትውልድ ቤተክርስቲያንቱን ተክዬ መሞት ነው ማስበው፣ ዛሬም ቢሆን ማለት ነው። ምክንያቱም በእኔ ዘመን ከ8 ያላነሰ ጊዜዎች ቸርች ፈርሷል። እያመለክን ምን ከፍለው ነገር እናጣለን። ቤቱ ወይ ይሸጣል። አንድ ቀን ከስር እያገለገለን ከላይ የፈረሰበት ጊዜ ነበር። አንድ ክላስ ቤት ተከራይቼ ወንበሩን፣ ሙዚቃ መሳሪያዎችን፣ ማይኮችን፣ ስፒከሮችን ቤት ኪራይ አድርገን የዘጋንበት ጊዜ ሁሉ ነበር። የኔ ፍላጎት ቤተክርስቲያን የሆነ ቦታ ላይ ተተክላ ፓስተር ቤተክርስቲያን ማለት ለትውልድ የሚተርፍ ነው። ባለ ራእይ ሞታ ራእይ ግን ይቀጥላል። እሱን ማትረፍ ነው ፍላጎት የነበረና ከዛ በኋላ ብንለው አልሳካልኝ። አንድ ቦታን ለመግዛት 600 ሺህ ብር 250 ካሬ ነው የተከራይንበት ቦታ ላይ ነው ለመግዛት አሰብነው። ሰው ጋር ተነጋገር ነው፣ ክርስቲያን ነው ሰውዬ። ለመሸጥ አሰበ። በቃ እግዚአብሔር ይረዳናል ብለን ገባ ነው። 20 ሺህ ብር አካውንት ነበረ፣ ቤተክርስቲያን አካውንት። እሷን አውጥቼ ከፍዬ ውል ተፈራረም ነው። 2 ወር ሰጠኝ። ብንለው ኮንፍራንስ ብናደርገው ሄጄ ደብዳቤ ጽፌ በየቤተክርስቲያኑ ሲሄድ ሌባ ልትሆን ትችላለህ፣ ደግሞ በዚህ ገንዘብ ፍለጋ መጣችሁ ያሉ ቤተክርስቲያኖች ሁሉ ነበሩ። በጌታ ፊት እስካሁን ድረስ የሚጸጽተኝ በዚህ ጀመራችሁ ቤተክርስቲያን ለመትከል ደብዳቤ ደግሞ ጽፋችሁ መጣችሁ እንዴ ተብዬ አንገት ደፍቼ ተመለስኩኝ። ብንለው መክፈል አቃተኝ። ቤቱ በላችን ተፈረሰ። ወጣ ነው የከፈልነው ቀብድም ተበላ። ከዛ በኋላ 8 ጊዜ በላይ ይሄ ቸርች ፈረሰ። ራሱን ይዞ ቆሞ ሌላ ቸርች መክፈት የሚችል ቸርች 8 ጊዜ ፈረሰ። ያ ነገር ሲመጣ አሁን በቃ እኔ ሞቼም ቢሆን በህይወት ጌታ ካኖረኝ እኖራለሁ፣ አገለግላለሁ። ከሞትኩም ደግሞ ቤተክርስቲያን ይቀጥል የሚል አስወሰንኩኝ። እኔ ውሳኔ ማለት ብቻል ከተቻለ እኮ ለምን ኩላሊት መሸጥ ፈለክ ታዲያ? ቦታ ለመግዛት ለቸርች ቦታ ቸርች ቦታ ሄድክ ዶክተር ጋር በጌታ ፊት። እሺ ምን አለ ዶክተሩ? ያጋጠመኝ ዶክተር እኔ ደግሞ እንደዚያ ነገር ሆነ አያውቅም። ማቆን ሆነ በተላበት አለ አይደለ፣ በስውርም ቢሆን በድብቅም ቢሆን መሸጥ ነበረብኝ። እንደዚህ ቀጥታ ሄደው እንደዚህ ማለት መሰለኝ። አድኩትና ሲያየኝ ሳወራ በጣም ደነገጠኝ። ህግ አውጥና አስይዝሃለሁ አለኝ። አንተ ሞተህ ነው እንደ የምታገለግለው? በህይወት እኮ ኑረህ ነው የምታገለግል የምትችለው። ራእይ የተቀበልኩ አንተ ምናምን አለኝ። እኔ ተው መሆን የለበትም አንተ እንደ አይደለም፣ ቀጥታ አስይዝሃለሁ፣ ህግ አውጥ ነው። ይሄ በጣም መጥፎ ነገር ነው፣ ማድረግ የሌለበት ወንጀል ነው ምናምን አለኝ። ከዛ በኋላ ከወጣ በኋላም አጋጣሚ ቤተሰቦችም ሰሙ ይሄን ነገር፣ በጣም ተቆጡ፣ አለቀሱ። ቢያንስ እንኳን እኛን አታሚ የሚል ነገር አሉና ከዛ ያንን አስቀረው። ፓስተር እስከ ዛሬ ድረስ መቋቋም ያቃተኝ ያ ጉዳይ ነው። እስከ ዛሬ ድረስ በዚህ አጋጣሚ ምናልባት ዲቫይን ሾውን የሚመለከቱ ኢትዮጵያን ኤርትራውያን በጣም በብዙ አሉና እንደዚህ ሰዎችን ሊያግዙ ይችላሉ፣ ሊረዱ ይችላሉ።
በእንደዚህ የእግዚአብሔር ጉዳይ ላይ ውስጣቸው በተሰማቸው ነገር ሊያገኙ ሊፈልጉ ስለሚችሉ በዚህ አጋጣሚ ምናልባት ስልክ ቁጥርህን ማስቀመጥ የምትችል ከሆነ በስልክ ቁጥርህ ዋትሳፕ ካለ በዋትሳፕ ወይ ቴሌግራም እንደዚህ ካለ ቁጥርህ ልትናገር ፈቃደኛ ነህ? ፈቃደኛ ብቻ ሳይሆን እኔ ከፈቀደከኝ ፓስተር በእግዚአብሔር ፊት ተንበርክኬ ነው የምለምናቸው። በእግዚአብሔር ፊት ተንበርክኬ እኔ ነገ እሞታለሁ፣ ይሄ ወንጌል ይቀጥላል። እኔ ይሄን ቤተክርስቲያን የሚተክለው ለእንጀራ አይደለም። እግዚአብሔር ሰው አሁን ቀጥታ አንድ ቦታ አገኝቼ 100 ሺህ ብር ከፍዬ ውል ተፈራርሜ ነው የመጣሁት። እሺ በጌታ 300 ካሬ ቦታ አገኝቼ ተፈራርሜ ቃምዲ ሰጥቼ ነው የመጣሁት። ከህዝብ ሰብስቤ 5 ብርና 10 ብር ሰብስቤ ቃምዲ 100 ሺህ ብር ከፍዬ ነው የመጣሁት። ምን እያሉ ይሄ ብር ይበላብሃል፣ ከየትም አመጥቼ መክፈል አትችልም እያሉ እግዚአብሔር አያሳፍርኝ፣ ወንጌል ይቀጥላል ብዬ ነው የመጣሁት። በሰራዊት ጌታ በእግዚአብሔር ፊት ምለምናችሁ ለወንጌል የቆሙ ሰዎች አሉና ይሄ ቦታ እንዳይወሰድብኝና ከህዝብ ለምኜ የከፈልኩት ይሄ ገንዘብ እንዳይበላ ምችሉትን ነገር እንዲረዱኝና ይሄ ቦታ ገዝቼ ለምስጋና ለማቆም ቤተክርስቲያንን መስርቼ ለማሳየት በእግዚአብሔር ስም ነው ምለምነው። ስልክ አለ፣ አካውንት አለ። ተናገር። እዚሁ አካውንትንም ስልክንም መናገር ይችላል። ስልክ 0916 0916 77 77 01 01 41 41 ሌላው 09 09 46 46 64 64 47 47 54 54 አካውንት ቁጥር የቸርቹም አለ የኔም አለ። እሺ ተናገር። የቸርቹን በጭንቅላት አላውቅም፣ የኔን አውቃለሁ። ያንተን እሺ ተናገር። የኔ 1000 15 15 43 43 91 91 747 747 የንግድ ባንክ ነው። የንግድ ባንክ። የቸርቹን ደግሞ በቴሌግራም ልልክልህ ይችላል። እሺ ላክ፣ እዚሁ ላይ እናደርጋለን። እሺ እግዚአብሔር ሰው ችግር የለም። በዚህ በሰኔ 15 ድረስ ነው የተዋዋልነውና አንድ ወር ጊዜ ነው የተሰጠኝና እንዲደግፉኝ ይሄ ቦታ ተገዝቶ ወንጌል እንዲያርፍ። የት ነው ቦታው? ሰንዳፋ። ሰንዳፋ ላይ። እሺ ሰንዳፋ የኦሮሚያ ክልል ሰንዳፋ ከተማ ውስጥ ነው። እንግዲህ በዚህ እንዲረዱን በጌታ ፍቅር። ጥሩ መልካም። እንግዲህ ፕሮግራሜን በዚህ ጨርሻለሁ። እባክህ ተቀመጥ። እንግዲህ ኢትዮጵያውያን ኤርትራውያን ሰምተዋል ይመስለኛል ይሄንን። መልካም እንግዲህ ጥሩ ጊዜ ነበርን ከነብይ አባተ ገብረ ማርያም ጋር አብረን የነበረን ቆይታ በዚህ ጨርሻለሁ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ሰላም ሁሉ። ነብይ አባተ በዚህ ስለመጣ በጣም አመሰግናለሁ። በሚቀጥለው ጊዜ በእርግጠኝነት ቸርችንም መጥቼ ያለው ዩቲዩብን ገብታችሁ ማንኛውም ሰው እንዴት ነው ማገለግለው የሚለው ማየት ይቻላል። ማን ነው የዩቲዩብ ስምህ? ቤተክርስቲያናችን ሎጎ አለ። ፕሮፌት አባተ ገብረ ማርያም ነው የሚለው። ፕሮፌት አባተ ገብረ ማርያም በዩቲዩብ ቻናል ያገኘዋል። በደንብ ሰብስክራይብ አድርጉለት፣ ሼር አድርጉለት፣ አግዙት። መልካም ጊዜ። አመሰግናለሁ።